ስትገናኝ ምናምን ነገር አንተ ከፈርክ እንዴ እናለህ ወይ በጣም በቃ እይታቸው ንግግራቸው ሁሉ በጣም ሃርሽ ነው እና እነዛን ነገሮች ሁሉ ነገሮች በቃ በፊት የሚሰጥህን ፍቅር አጥተህ ምንድን ነው መሆኑ የሚለው ነገር አለ። ይሄ ነገር ረጅም ጊዜ ነው ተፈታትኖኛል፣ ጌታ በሚያውቀው ማለት ነው። ግን ፋይናሊ ከዛ በኋላ በደንብ ስለ ክርስትናም ስረዳ በደንብ ሳቅ ቲክታክ የሚባለውም ሲመጣ አቡ ሃይደርንም ስክሮል ሳረግ ታያቸው ምናምን የሚናገሩት ነገር ውሸት እንደሆነ ሞስት ኦፍ ከእነሱ ጋር ኮኔክሽን ያላቸው ልጆችንም አግኝተው አውርተውኝ ስለነበረ ማለት ነው በሰዓቱ። ከዛ ከሀገርም ወጥቼ ነበረ በዛ ሰዓት ላይ ኮንፊደንሻል ሆኜ ፋይናሊ መጨረሻ ላይ ስቲል አሁን እኔ የምጠይቃቸውን የማይመልሱ የሚያወሩኝ አሉ፣ የሚልኩልኝ መጽሐፍት አለ። በጣም ይጠራሉ፣ በጣም ከባድ ናቸው። ነገር ግን ያውም ጌታ በሚያውቀው ብዙ ነገር ይዣለሁ። እግዚአብሔር የተመሰገነም ብዙ ነገር አውቄያለሁ። ሪከርዶችን ራሱ ማሰማት እችላለሁ። በቴሌግራም በምን እኔ ጠይቂያቸው በዛው የጠፉ ዘመዶች አሉኝ። እነሱ እንዲድኑ እፈልጋለሁ። እነሱን መዳን አለባቸው ብዬ እፈልጋለሁ። ምክንያቱም እነሱ ልክ እንደኔ መጥተው ክርስትናን በሌላ መነጽር ቢያዩት ኖሮ በሌላ መነጽር ቢመለከቱት ኖሮ ቅድም ልክ እንዳልኳቸው ሳምበዲን ይሄ ሰው መጥፎ ነው ስትባል አድገህ ያ ሰውዬ ግን ቀርበህ ስታየው በጣም ቸር ሰው በጣም ሰው ወዳድ እንደተባለው አይነት ያልሆነ ሰው ሆኖ ስታገኘው መጀመሪያ የነገረ ሰው ውሸታም ነው ብለህ እንደምትለው ሁሉ መሐመድም እስልምና ቁርአንም ሲነግረን የነበረው በጠቅላላ ሐሰት መሆኑ ታረጋግጣለህ ማለት ነው። ይታሰራልና ይባላልና ብዙ ጊዜ ሰይጣን ነው እያልኩ ነበርና ማልፎ የዛን ሰዓት ጾም አስሬ ምናምን ተኝቻለሁ። ከዛ ተኝቼ እንዳለ የማርያም ስዕል አድኖ ንጹህ ውሃ ውስጥ በብርጭቆ ማለት ነው የማርያም ስዕል አድኖ ውሃ ውስጥ አለና ቀይ ሽማግሌ ናቸው። ልጄ ይሄንን ውሃ ጠጪ ይጠቅምሻል ምናምን ሲሉኝ እንደ እኔ እኮ ሙስሊም ነኝ የማርያም ስዕል አድኖ ደግሞ አለው ከውስጡ እንዴት ነው የምጠጣው ምናምን እላቸዋለሁ። ኧረ ተይ ይጠቅምሻል ጠጪ ይሉኝና የሆነ እሳቸውን እንትን ላለ ማለት አንስቼ ስዕል አድኖውንም ከብርጭቆ ውስጥ አላወጣሁም፣ ጠጣሁኝ። ውሃው ግጥም አድርጌ ጠጣ። የሆነ ብትትስል ምንም ነገር የለምና ከዛ በኋላ ማሰብ ጀመርኩኝ። እንዴት ነው የአሁንን ሰይጣን ነው ብዬ የማልፈው አሁን ሰይጣን የለም የሚል እንትን አልኩ። መጾሜን አቆምኩ ምናምን ትምህርት መማር እንዳለብኝ ያኔ እንትን ባምንም ግን ማወቅ እንዳለብኝ እንትን አልኩኝ። መምህራን እንዲመደብልኝ ያደረግኩ ከፎ ቤት መጥቼ ተማርኩኝ። እግዚአብሔር ይመስገን አሁን ተጠምቄ ልጅነትን አግኝቻለሁ። እሺ የመጨረሻ እንድትወስኝ ያደረገሽ የእስልምና ትምህርት ምንድን ነው? ምን የሚለው ነው? አይ በቃ ይሄንን ከማምን ክርስቲያን በሆን ይቀለኛል እንድትይ ያደረገሽ? ወይ 9 ሰዓት ይወርዳል የሚባለው ነገር እና ደግሞ ዲጣሃባ ብዙ ነገሮች አሉ። ኧረ መናገር የሚያሳፍ ማለት ነው። ሊትበላልቶቹ አማን ብላቶች እንኳን ይወርዳል የሚለው ጥሩ ምክንያት ነው። በጣም ጥሩ ምክንያት ነው። ዘይባ የምትባል ልጅ አለች ከስርና ፎሎ ምናምን አርጋችሁ አናግሯት። እሷ ምናልባት አለ ይወርዳል ይሰቀላል የሚለው ማይረብሻት ከሆነ ችግር ነው። ከረበሻት ደግሞ በዚህ ምክንያት የወጣ ሰው እንዳለም እንዲሁ እንድታቀ ነው። ወደ ክርስትና ስትመጪስ እንደው ይሄ ነገር እንዲህ ነው እንዴ ብለሽ ያስገረመሽ ምን ነገር አለ? ኪዳኑ ሊሆን ይችላል፣ ቅዳሴው ሊሆን ይችላል፣ ስርዓተ ጥምቀቱ ሊሆን ይችላል፣ ኦር ደግሞ ትምህርት ሊሆን ይችላል። በጣም አሁን ክርስትና ስትይ መጀመሪያ ጭንቅላትሽ ላይ የሚመጣው ፒክቸር ምንድነው? ቅዳሴ የሆነ ደስ የሚለው ነገር በፊት በጣም እንትንል ነበረ። የሆነ ይጨንቀኝ ነበር ምናምን እንደዚህ በተለይ እጣኑ ዋላ እሱን እንትን በሚል ሰዓት ግን አሁን ከመጣሁኝ በኋላ በጣም ነው ተነምጣ። እሺ ቅዳሴ በጣም ጥሩ። ሩሂ ያለሽ ወደ ሩሂ መጣና አለው ይሰማል? ይሰማል፣ በደንብ ይሰማል። ሩሂ ወይ እሺ መናገር ትችላለሽ? እንቀጥል።
ጥያቄ። እሺ ቀጥል። በጣም ጥሩ። እሺ ከእስልምና ነው እንደ የመጣሽው? ከዚህ እንጀምር። ብዙ ያልጠራላችሁ ሰዎች ስላሉ ከሱን ጀምርና እንቀጥላለን። እሺ ድምጼ ከተሰማችሁ አዎ በቤተሰብ ክርስቲያን ነበርኩኝ። ከዛን በልጅነቴ እስልምናን ተቀብዬ ከዛ በኋላ ወደ ክርስትና የተመለስኩት። እሺ መጀመሪያ ወደ እስልምና የሄድሽው ባለማወቅ ወይም ደግሞ በቤተሰብ ግፊት ወይ በጓደኛ ግፊት ወይስ በምን ምክንያት ነበር? አንደኛ በቤተሰብ ክርስቲያን ልሆን እንጂ የክርስትና አስተምሮንም አላውቅም ነበረ። ከዛን ትንሽ ከፍ ስል ጓደኞች ምናምን ነገር ሲይዝ ሙስሊሞች ነበሩ። ከዛን መጽሐፍት የዛን ሰዓት አነብ ነበረ፣ ስጦታ ምናምን ነገር ይሰጡኝ ነበረ። ከሙስሊሞች ጋር ብዙ ጊዜ የማሳልፈው የነበረ ጓደኞች እነሱ ነበሩ። በቃ ሲያስተምሩኝ ምናምን ነገር ማለት ሲሪየስሊ አልወስደውም ነበረ። ከዛን ከነበርኩበት አካባቢ ወደ ሌላ ክልል ሲሄድ የሄጅ ያረፍኩባቸው ሰዎች ሙስሊሞች ነበሩና በዛ በቃ ተምሬ ማለት እዛ ቁርአን በመቅራት ምናምን ነገር እስልምናን ተቀበልኩኝ። በጣም ጥሩ። እስልምና ሐሰት ነው በቃ ብለሽ እንድትወስኚ ያደረገሽ የእስልምና አንድ ትምህርትና ወደ ቤተክርስቲያን ስትመለሺ ናፍቆሽ ያገኘሽው አንድ ነገር፣ ሁለቱን ንገሪ። እሺ ያው አክቹሊ እኔ በትምህርት አይደለም ወደ ክርስትና ራሱ የመጣሁት፣ ታምር ተደርጎልኝ ነው በራሴ አይቼ ማለት ነውና በጣም ያመኝ ነበረ። እስልምናን ከተቀበልኩ በኋላ በስርዓት ነበረ እስልምናን በስንት ነበረ ያስኩትና ቁርአን ቀራ ነበረ፣ አስቀሪ ነበረኝ እዛው ኢትዮጵያ ያለው እና እንትን ስል ቁርአን ምናምን ነገር የሚያስቀረው የነበረው ኡስታዙ የነበርኩበት ሰው ፋሚሊ ነበረና የቅርብ ሰው ነበር የሚያስቀረኝና ከኔ በፊት የነበሩ የቤቱ ልጆች እንዳለ የሚያስቀረው ሰውየው ነበረ ኡስታዙ። እነሱ ከልጅነታቸው ጀምሮ ሙስሊሞች ነበሩ። ከነሱ ኋላ መጥቼ እኔ በስርዓት እንትን ማለት ጀመርኩኝ፣ በስርዓት ማፈስ ጀመርኩኝ በፍጥነት ከልጆቹ በላይ አንደርስታንድ አደርገዋለሁ ምናምን ነገር እና በቃ ትኩረት እኔ ላይ ምናምን ነገር ሲያደርግ ምን ማለት ነው ለምን አረበኛ ሆነ ምናምን ነገር ስለው በዛ ሰዓት የአማርኛ ቁርአን እንዳለ አላውቅም ነበር እና ስነግረው ትርጉሙን አይነግረኝም ኡስታዙ ማለት ነው። ግን ቆይ መጀመሪያ ሁሉንም ከጨረሽ በኋላ ነው የምነግርሽ ይለኛል ማለት ነው። ከዛ እሺ ማለት ቀር ይለኛል። ከዛ በኋላ ሲሄድ ግን ዛሬ የቀራነውን ነገ መጥቶ ስጠይቀኝ እኔ አላስታውስም። ግን መጥቶ በስነ ስርዓት ሲለኝ እኔ ባንዴ ነው በቃ የሚይዘው የነበረው። በጣም ይዝለታለሁ ምናምን ቶሎ በፍጥነት እማራለሁ ከልጆቹ በተሻለ ምናምን አንቺ ትሻለሽ ከነበሩት ምናምን ይለኛል። ግን ሰውየው ከጠገቤ ሲሄድ ረሳው ነበረ እና ትልቁ ጥያቄ ቁርአን ምን እንደሚል አላውቅም ነበረ። ለምንድን ማታስተምረኝ ምናምን ነገር ያልኩት ትርጉሙን ንገረኝ ምናምን ስለው ጥላችን እሱ ነበረና ይሸሸኝ ነበረ በሳቱ ኡስታዙ ማለት ለማስቀራት ብቻ ያስቀረኛል። ከዛ በኋላ ግን ጠገቤ እርስም ሳስጠይቃቸው ምናምን ነገር እነሱ ትርጉሙ ምናምን ስጠይቃቸው ደግሞ ሰላም የነበር ነው። በፊት ቤተሰቦቹ ምናምን ነገር በቃ ፊታቸውን ያዞሩብኝ ጀመራል። በቃ የሆነ ፊት መንሳት ምናምን ነገር እና ይሄ ነገር ምንድነው በቃ እኔ አውቄ ነው በስነ ስርዓት እውነት ነው ብዬ አምኜ ነው ማለት ከተሰማረው በቃ ልክ ነው የሚመስለኝ። ግን ጥያቄ ይፈጥርብኛል። ይሄ እንዴት እንደዚህ ይሆናል? ለምን አረብኛ ሆነ? ትልቁ ችግር እሱ ነበር አንድ። ሁለተኛ ነብዩ መሐመድ በቃ ማለት እንደንተ ሎቱ ሰዋት እንደ እግዚአብሔር እንደ ኢየሱስ ክርስቶስ ነበር ማያቸው ማለት ነው በሰዓቱ። በቃ የዛን ያህል አድርጌ የተቀበልኳቸውና የምሰማው ነገር ስለሳቸው የሚነገረው ምናምን ነገር ግን ሐዲሶቹ ምናምን በጣም ነበር የሚገርመኝ። እንዴት እንደዚህ ይሆናል? ምክንያቱም እነሱ ነብዩ መሐመድን ሲያስተምሩን የነበሩት የዛን ሰዓት እንደ አምላክ አድርገን እንድንቀበለው ነው። በቃ ኢየሱስ ክርስቶስን እኛ ክርስቲያኖች እንደምንቀበለው አድርገው እንዲያስተምሩ ነበርና በጣም ነበር የሚከብደኝ። ከዛን አረብ ሀገር ካረዘምኩኝ አቋርጦኝ እሺ አረብ ሀገር መጣሁኝ። ከዛን ሰው ቤት እየሰራኝ ምናምን ኡስታዝ ነበረች፣ አስተማሪ ነበረች
ኡስታዝ ነበረች የደረሰችን ሴትዮና ቁርአን ታስተምራለች። ቁርአን ቤት ሄዳ ሴቶችን ታስቀራለች። ቤት ውስጥ ታስቀራኛለች፣ ልጆቹ ያስቀሩኛል ምናምን ቀራ ነበርና እዛም ያመኝ ነበር ኢትዮጵያ ያሉ ሳሉጣና ቁርአን ይቀራልኝና ለተወሰነ ቀን ሰላሙንና እንደ መንፈስ እንደ ሰይጣን ነገር ማለት ነው። ከዛ ትንሽ ተቀርቶልኝ የተሻለኝ ይመስልና በሚቀጥለው ሲያመኝ ይብስ ያመኛል። በቁርአን ሲቀራልኝ ነው የሚሻለኝ ግን ማለት ነው። በጣም በተደጋጋሚ ያመኛል፣ ቁርአን ይቀራልኛል፣ ይሻለኛል። ሲይዘኝ ደግሞ የባሰ ይዘኛል። አረብ ሀገርም ስመጣ እንደዛ ሆነ፣ ይቀራልኛል ብዙ ነገር በቃ ይሄ ዘምዘም ውሃ ምናምን በሌት ራት ነው የጨረስኩት። ጠጥቼ ተጠምቄበት ምናምን ተደፍቶልኝ ላይ ምናምን ብዙ ነገር ተደርጎልኝ ማለት ነውና በዚህ መሀል እኔም ስጠይቅ እዚህ አረብ ሀገር ሆኜ ያለሁት የነበረው ኡስታዝንም የሚያስቀራንን ምናምን ሴትዮዋን ስጠይቃቸው ሴትዮዋ አኮረፈች። ልጆች ጋር አታውሪ አትጫወቺ ምናምን ማለት ጀመረች። ቁርአን ገዝታ ስጦታ ነበር የሰጠችኝ እና ከዛ ስጠይቃች ግን ትርጉሙን አስተምሪ ምናምን ነገር ስላቸው ግን በቃ ፊት ይናሱኛል የሆነ በቃ ሌላ በጣም ቤተሰብ የሆነው አብረን ብለው የምንጠጣው ሰዎች በር ይዘጋብኝ ምናምን ነገርና በጣም ያመኛል። በቃ የሆነ ሰዓት ላይ እውነተኛ አምላክ ማን ነው ራስን ገለጥልኝ ብዬ ነው እኔ መጀመሪያ ጊዜ ጸለይኩት ጸሎት ራሱ ማለት ነው። እውነት እግዚአብሔር እኔ የሚመስለኝ አላህና እግዚአብሔር አንድ ነው ነበሩ የሚመስለኝና በሰዓቱ ቅዱስ ሚካኤል ራሱ እግዚአብሔር ነበር የሚመስለኝ። ይሄን ያልደርስ ምንም እውቀት የለኝም ነበርና እውነተኛ አምላክ ማነህ ብዬ ነው ለመጀመሪያ ጊዜ አልቅሼ ስቅስቅ ብዬ በህይወቴ እስልምናን ከተቀበልኩኝ ከአመታት በኋላ ትክክለኛ ሰላማዊ እንቅልፍ እንኳን የተኛሁት ማለት ነው። ከዛም በቃ በሽታው ሲደጋገም ምናምን ቁርአን በጣም ነበር የምቀራው። መጽሐፎች፣ ብዙ መጽሐፎች፣ ስጦታዎች ከኢትዮጵያም ከዚህም የተሰጡኝ ነገሮች አሉ። ግን እንደነገርኳችሁ ቀራለሁ፣ ይገባኛል፣ በሰዓቱ እመልስላችኋለሁ ሁሉንም ነገር ምናምን። ከዛ በኋላ ግን ዞር ሲሉ ወይ በማግስቱ መተው ስጠይቁኝ ባዶ ነኝ፣ ዲዳ ባዶ ማለት ነው። ከሚያምን በላይ ሀሳብ የሚሆንብኝ የነበረ ምናምን ነገር። ከዛ ለ6 ወራት ያህል እስልምናን ከተቀበልኩ ለረጅም ዓመት ቆይቼ ከዛ በኋላ እንትን ስል ለመጀመሪያ ጊዜ እንቅልፍ የተኛሁት እውነተኛ ፈጣሪ ማነህ ብዬ ነው። ከዛ እንቅልፍ ስፈልግ መተኛት ስፈልግ በቃ እረፍት ሲያስፈልገኝ ውስጤ ሰላም ስፈልግ እውነተኛ አምላክ አንተ ማነህ ራስን ግለጥልኝ ብዬ ሁሌ ተኛለሁኝ። የዛን ሳን ነው እንቅልፍ በቃ ምናምን ነገር መስሎኝ ሰላማዊ እንቅልፍ ምተኛው ምናምን ነገር። እንደዚህ ሆነ። ኢትዮጵያ መጣሁኝ፣ ጸበል ገባሁ፣ ተጠመኩኝ። ሙስሊም እንደሆንኩኝ ማለት ሳልናገር ነጠላ ያስኩኝ፣ ዝም ብዬ መስቀል የሆነ ሰው አሰራልኝ፣ ገባሁ፣ ተጠመኩ ምናምን ነገር። አልነገርኳቸውም። አመት ከምናምን ኦልሞስት ወደ 2 ዓመት አካባቢ ነው ጸበል ላይ ራሱ የቆየሁት ማለት ነው። በመከራ ነበር የተወኝ። ከዛን ተመልሼ ወደ አረብ ሀገር መጣሁ ሳልናገር። እኔ በቃ ፌስቡክ ምናምን ነገር ክርስቲያን ነው በቃ ፎቶ ፖስት ምናምን ለማንም ንስሐ አባት እንደ አላቅም፣ ንስሐ አልገባሁም፣ ንስሐ አባት አልያዝኩም፣ ቄደር ምናምን አላወኩም። ያመመኝ ተጠመኩኝ፣ ዳንኩኝ። በቃ ክርስቲያን ነኝ ብዬ ራሴን አሳምኜ ነው ነጠላ ለብሼ ምናምን ነገር እንትን ብዬ አሁን ከዛ በኋላ የዛሬ ዓመት አካባቢ እፎይን ሳቅ እፎይስ የተሰደደ ሰዓት ነው እስልምና ምን እንደሆነ ክርስትና ንጽጽር ምን እንደሆነ ምናምን ነገር ያወቅኩት ማለት ከነጭራሹ ነው። እንደ አዲስ መማር ጀመርኩላችኋለሁ። ጥያቄን አግኝቻለሁ። ታላቁ ሳላረዝምኩት ግን ይቅርታውላችሁ። አይጠርሽ አንድ እስልምናን የመጨረሻ እንደተያረገሽ አንድ ትምህርትና ክርስትና ላይ እንድትወስኝ ያደረገሽ ወይም ደግሞ ስትመለሽ ብለሽ የምታስቢው ወይም ክርስትና ሲባል መጀመሪያ ጭንቅላት ስለሚመጣው ፒክቸር ምንድን ነው? ቤተክርስቲያን ሲባል ለምሳሌ እሺ እስልምና እድሜ እስልምናን ያወቅኩት ኢቭን ክርስትናንም እስልምናንም ያወቅኩት እንደነገርኳቸው ወደ እናንተ አካባቢ ጽር ስመጣ እፎይ ጋር ስለ እፎይ የተሰደደ ጊዜ ምናምን ነገር ነው የመጣሁትና ንጽጽር ምንድነው ምናምን የሚለውን ነገር አይችልም። ከዛ በኋላ ያወቅኩትና እኔ ኦልሬዲ ወጥቻለሁ ብዬ ነበር ያሰብኩት ከእስልምና ማለት ነውና ለካ እንዳልወጣሁኝ ላይክ ማለት በስነ ስርዓት በትክክል ክርስትና እንዳልተቀበልኩኝ ቄደር እንዳልተጠመቅኩ ምናምን ነገር ነው ማቆና ስማር ሁሉም ነገር እንትን እንደላይ ያደረገኝ
ክርስቶስ ነው። በቃ ክርስቶስ እስልምና ለራሱን ትክክለኛ ሃይማኖት እንዳልሆነ እና ክርስትናን ይበልጥ ትክክለኛ ሃይማኖት እንደሆነ እንድወደው በጣም ካደረጉኝ አንድ ጥቅስ አለ። በጣም በቃ ሁሌ የምወደው ማንም ሲናገረው ምናምንና እስልምና ከራሱ ምንም የሚወደድ ነገር ስለሌለው ክርስቶስ እንደዚህ ከሆነ እስልምና ምንድነው እንድጠላው የሚያደርገኝ ብዙ ነገሮች አሉ። በእርግጥ ይሄ ሐዲሶች ምናምን መጥቀስ ይቻላል፣ ግን አስፈላጊ አይደለም። እኔ በጣም የምወደውን ጥቅስ አንድ ልንገራችሁ ከክርስትና የማቴዎስ ወንጌል 28 ላይ እናንተ ሸክሞችን የከበዳችሁ ሁሉ ወደ እኔ ኑ አሳርፋችኋለሁ ይላል። እና ይሄ ጥቅስ በትክክል በእኔ ህይወት የተደረገ ነው። ሸክሜ የከበደኝ ሸክሜ ኃጢአቴ በደሌ ክርስቶስ ላይ ወደ ክርስቶስ ሲሄድ የክርስቶስ ፍቅሩ ቤተክርስቲያን ተቀበለችኝ። እንደዚህ አይነት አምላክ ከነ ኃጢአቴ ከነ ሸክሜ ኢቨን ክጄው አምላክ አይደለም ብዬው ትቼ እንጂ ክርስትና ሳላቅ ንስሐ ሳልገባ ቄደር ሳልጠመቅ ነው ሂጅ የዳንኩት ክርስቶስን ያወቅኩት እና የክርስቶስ ፍቅር የአምላክ የመድኃኒዓለም ፍቅር እስልምና ትክክለኛ ሃይማኖት እንዳልሆነ እንድጠላው ክርስትና ትክክለኛ ሃይማኖት እንደሆነ እንዳውቀው አድርጎኛል። እሺ ኮት ኦፍ ዘ ዴይ ሩሂን ልቧን መብላት ከፈለጋችሁ አሁን መሳሪያ ተሰጥቷችኋል ማለት ነው። እናንተ ሸክማችሁ የከበደ የሚለውን ጥቅስ በባነር አሰረታችሁ መስጠት ነው። ቫልነራቢሊቲ በዚሁ እያወቅን ስለምንሄድ ማለት ነው። ዙለይካ ማለች ቀጣይ። ዙለይካ እንዴት አለሽ? ሰላም በይን። ሰላም ታላቁ እንዴት ነው? ወንድም አለም በሬን ዘጋ ላደርግ ልጆች እንዳይረብሹ ሁላችሁንም ሰላም ብያለሁ። ከታችም ከላይም ያላችሁ እግዚአብሔር ይመስገን። እንዴት አለሽ? ከእስልምና ነው ወይ የመጣሽው? እሱን ለሁሉም ተናገሪና የቅድሙን ጥያቄ አንቺም ትመልሽልናለሽ። እሺ አዎ እኔ ከእስልምና ነው የመጣሁት። ልዘርዝር ማለት ነው ወይስ እጥር ምጥን ያለ? አዎ ከእስልምና ነው የመጣሁት። ቤት እየከፈትሽ የሆነ ንጽጽር ምናምን ይደረግ እንደነበር አስታውሳለሁ። አንቺ ቤት አይደለ ዙለይካ? እና ሁለት ነገሮች በዛ አያይዘሽ እንድትነግሪን ነው። አንደኛ እንዴት አሸነፍሽው ማለት ያደግሽበትን ማዕቀፍ ሐሳቤ ክርስትና ጨለማ ነው የሚለውን እስልምና ብቻ ነው ትክክለኛ ሃይማኖት ሌላው በሙሉ የጀሃነም ነው የሚለውን ይሄንን ሁሉ ተረታ ተረት እንዴት ማሸነፍ ቻለሽ? ጉዞሽስ ምን ይመስላል? ወደ ክርስትና ለመምጣት ያደረግሽው ጉዞ ምን ይመስላል? እሱን እስኪ ንገሪኝ። እሺ አመሰግናለሁ ወንድሜ። እኔ መጀመሪያ ወደ ክርስትና ከመግባቴ በፊት ያው ከበፊት ጀምሮ ያው ሙስሊም ሆነው እኔ በፊት አንድ ነበር የሚመስለኝ ሙስሊም አምሳሌ ወሃቢያ አልሃባሽ ምናምን አላቅም ነበር። በተለይ ሀገር ቤት በነበርኩበት ሰዓት ላይ ሙስሊም በቃ ሙስሊም ነው እንደዚህ ይሄ ሱንይ ነው ይሄ ሶፍይ ነው እንደዚህ አላቅም ይሄን ታሪክ እና ስደት ላይ ከመጣው በኋላ ነው እንደዚህ ልክ ኡስታዞች ይመጣሉ። ሁሉም ኡስታዝ ሲመጣ ኡስታዝ ነጉ ብዬ ነው በክብር ኡስታዝ እንኳን ደህና መጣልኝ ብዬ አክብሬ ነው ያንንም የማስገባው። ይሄንንም ግን ምን አየው ሁለቱ ጋር ይሄ እኮ ካፊር ነው የሚል ነገር ለመጀመሪያ ጊዜ የሰማሁት ይችን ቃላት ነው። ይሄ እኮ ካፊር ነው ብለው ሲሉ እንዴ ኡስታዝ ይሰግዳል ሙስሊም ነው እንዴት ነው ሙስሊሙን ካፊር ልትሉት የምችሉት? ካፊር ሲባል የምሰማው እኮ ከእስልምና እምነት ውጭ የሆነን ሰው ነው ስል ኖ እነሱ እኮ አላህ እንትን ላይ ነው አላህ ምን ላይ ነው ብለው የሚሉ ነው አለባበሳቸው ምናምን ሲሉ እንደውም ያኔ ስለ አለባበሳቸው መጠየቅም ጀመርኩኝ። ልብሳቸው ያጉራቸው ጋር አጥር ያለ ጺማቸው እንደዚህ ያ ገብተዋል። ያኔ እምነቱ ጋርም ገናም ስለሆንኩኝም ያን ግን ካፊር ብለው ሲሉ በጣም ከፋኝ። የእውነት በጣም ነው ያኔ ከፋኝ። ከዛ ምን ተጀመረ ቤቴ እርስ በርሳቸው እንደዚህ እነዚህ ቡድን ጋር ትሁኚ እዚህ ጋር ትሁኚ እኔ እንደውም እንደ ቃቃ እያደረጉኝ ነበረ። ማለት አልሃባሹ ቤት ሲመጣ እኔ ቤት አምሳሌ ሙሉ ቀን የአልሃባሹ ቡድን እኔ ጋር ኡስታዞቹ ሲያስተምሩ ከዋሉ ለምን እነዚህን ጫት ቃሚዎች ለምን ቤትሽ አስገባሽ ብለው ብዙ ደብዳቤ ይጻፍልኛል። በውስጥም ያው ኡስታዞች ቁጥሬን ስለሚያውቁ ቁርአን ላይ እንትን ስለምን በጣም እንትን ይሉኛል። እኔ ደግሞ በጣም ነው የምፈራው። እሺ ነው የምለው ግን ምንድን ነው ማድረግ ያለብኝ?
ምሳሌ ይሄም ኡስታዜ ነው ይሄም ኡስታዝ ነው በቃ ሙስሊም ነው በሚል ነውና የመጨረሻ በጣም እንትን ያለ ቀን ሁለቱ እኔ ቤት ተጣሉ። ሁለቱም ኡስታዞች ቤት ተጣሉ። የመጨረሻ እንደውም ከሁለቱ የማይጠበቅ ቃላትን ሲሰዳደቡ ሳይ ቤቱን ላይቡን ዘግቼው ወጣሁ። ለሁለት ሳምንት ጠፋሁኝ። በውስጥም ያው የኡስታዞቹ ቁርአን ላይ ግሩፕ እንትን ስለሚሉኝ ለምንድን ነው የዘረገብሽን አስገቢን ምናምን ነገር ብለው ሲሉ አይ ትንሽ ስላመመኝ ነው አልኩኝ። አሞኝ አይደለም ማለት እኔ ፈራለሁ እንደዚህ ብዬ መናገር አልችልም። ለሁለት ሳምንት ብቻ ጠፋሁ። ግን ምንድን ነው ያደረኩት? ከሁለቱም ግሩፕ ጋር ወጣሁ። ከቁርአን ግሩፕ ሙሉ በሙሉ እንዳለ ድሊት አደረኩኝ እነሱ ያለሁበትን ቦታ ላይ። አሁን በስተኛው ቀን ስገባ አሁንም እንትን ይሉኛል። እንደውም ቤታቸውን እየከፈቱ ነይ እኔ ጋር ነው የሚሉት። አላባቹ ጋር ሲሄድ ከሚስ ከሆነ እንደዚህ ወሃቢዎቹ ጋር ደግሞ እነዚህ ጋር እንደዚህ ምናምን ያለ የሆነ ብቻ አይደለ የሚናገሩት ቃላት ያማል። ምንድነው ማድረግ ያለብኝ? እኔ እኮ ቤቴም ስከፍት ሁለቱ እየተጣሉ ነው። እነዚህም ሸራርገው ሲሄድ እነዚህ እና ያ እንደዛ የሆንኩት ምንድነው እኔ ሙስሊም አንድ ነው በሚል ነው ይሄንን ነው የማውቀው። እንደዚህ ግን 30-40 ቦታ እንደተከፋፈለ አላውቅም። እና ከዛን ሰዓት ጀምሬ በቃ መጠየቅ ጀመርኩኝ ስለ እስልምናው መጠየቅ እና በአጋጣሚ እንደዛ እንትን እያልኩኝ የኔ ጀግናው ወንድሜ የእውነት ብርሃኔ ነው የምለው እፎይና የሆነ ቪዲዮ አየው የእፎይን ያኔ በጣም በዛን ሰዓት ላይ መገደል አለበት መያዝ አለበት በሚባልበት ሰዓት ላይ ያየሁት ቪዲዮ በእርግጥ ወንድሜን አናደውት ያንን ነገር እንትን ያለውምና የሆነ ቃላት እየተናገረ ነው በእጁ እንትን ይዞ ምናምን ያየሁትና ይሄ ደግሞ እብድ ከየት ታስሮ ተለቀቀብን አልኩኝ። እችን ያልኩት ግን ደግሞ በእንደዚህ ቪዲዮዎቹ በተደጋጋሚ የሆነ ላይክ ስታርጉ በተደጋጋሚ ይመጣልሃልና ልክ ኤፎይ በተለይ ይሄ በስለ ሐዲስ ላይ ያን ሁሉ ነገር እኔ አላውቅም፣ ምንም አላውቅም። አሁንም እፎይ እንደዛ ሲል የሆነ ብዙ ነገሮች ሳይ ቆይ እስኪ ላንብብ አልኩኝ። አረበኛውን በደንብ ምን ስለማለት ትርጉሙ እስኪ በአማርኛውን ብዬ እንደዚህ መጠየቅ በተለይ ደግሞ ክርስቲያኖችን አስገብቼ ስጠይቅ ብዙ ስድብ አለ በውስጥ ብለሽ ደግሞ ካፊሮችን ቤትሽ አስገባሽ ልብሽ ይደርቃል ምናምን ይሉኝ ነበርና ማለት እንትን አልኩኝ። በቃ መጠየቅ ላይ ነው በቃ በጣም ፎከስ ያደረኩት። ምንድነው እኔ ያሉኝን ይበሉኝ። ቆይ እውነት እኔ የምሰግደው ቁርአን የምቀራው የምጾመው እውነት እኔ የፈጠረኝ አላህ ነውን ወይንስ ኢየሱስ ክርስቶስ ነው የሚለው ጋር ነው በጣም እንትን ማለት ያልኩት። በተለይ የሆነ ሰዓት ላይ ብዙ በጣም አጸያፊ ስድብ ብዙ ነገሮች አሉ ያሉትና እኔ ምን አገባኝ። አሁንም ይሳደባሉ መስሚያ የጥጥ ነው። ከዛ አንግል አንጻር የሆነ ቀን ሶላት እየሰገርኩኝ ማረሳው ቀን ከሚስ ቀን ነውና ውስጤ በጣም ተረበሸ። እመቤቴን አሁን ሳይሆን ከድሮም ጀምሬ እመቤቴን ወዳታለሁ። አገር ቤትም እያለሁ ክርስቶስን ነው ምንትረም ማለለው። እሷን ግን እመቤቴን ግን ሲናገሯት ይገፋኛል፣ በፊትም ጀምሬ ማለት ነው። ግን ክርስቶስን ግን እንደሱ ምን እሱ እኮ እንደዚህ ይሁን አለ አይደለ? በዛን ሰዓት አመለካከቴ ልክ እንደነዛ ነበረ። ሐሙስ ቀን አስታውሳለሁ። አንዱ የጀመርኩት ሐሙስ ቀን ነውና አያነባለሁ ገራ የሱረቱል መርየምንም አነበብኩ ደጋግምኩት። ምንም በቃ እንደውም አጠረብኝም አልኩኝ፣ ግራ ገባኝ። ሌላም ሱራ አየሁኝ። አሁን የቁርአኑ አሁን ሱረቱል በቀራ ከመጀመሪያው ጀምሮ ታች ድረስ አየሁ። ምንም ነገር አልገባኝም። አሁን ቆይ ቁርአን ሲቀራ እናለቅሳለን፣ የሚያስለቅሰው ታዲያ የቱ ነው ብዬ ደግሞ መልሼ ደግሞ ማየት ጀመርኩኝ። ሱረቱል በቀራንም አየሁ፣ ሁሉንም ፋቲሃንም በለወላ ሁሉንም ማለት ነው። ግን የሚያስለቅስ ነገር የለም እና እኔ ሳለቅስ የነበረው የቱ ጋ ነው? አምሳሌ የቁርአኑ ተከፍቶ ሲቀራ በጣም አለቅሳለሁ። ይሁን በጣም ውስጤ በቃ በተለይ ሌሊት ላይ ነው ዱዓ የማደርገውና ያው ሌሊት ላይ ሶስተኛው ሰማይ ላይ ምናምን የሚባለው ነገር ስላለ እሱ ነው እንትን የምለው በቃ ያ ረብ እንደው በዚህ ሰዓት የሆነብህ ምናምን ነገር እያልኩ ነበር እንትን የምለው። ምንም የለም ቁርአን ድምፅ ስሰማ አለቅሳለሁ። ግን ሳነበው ግን ምኑን ያስለቀሰኝ? ይሄ እንዴት ነው ላለቅስ የቻልኩበት? ይሄ እኮ እንደዚህ ነው የሚለው ምናምን። ከዛ የመጨረሻ ቀን እውነት በህይወት የማረሰው ለእመቤቴ ነው እና ሐሙስ ቀን ነው። እመብርሃን ያልኳት እንደዚህ ብዬ ነው ያልኳት።
መብርሃን አልኳት። እውነት አንቺ ከሌሊቱ 1 ሰዓት ላይ ተነስቼ ነውና እውነት አንቺ የወለድሽው ልጅሽ እውነት አምላክ ነው አልኳት። ከሆነ አንቺ መንገዱን ምሪኝ አልኳት። ግን ደግሞ አንቺ የወለድሽው ልጅ ደግሞ ልጅ አምላክ ካልሆነ በቃ ሙሉ በሙሉ ከልቤ ይሄ ጥርጣሬ መንፈስን አንቺ ፈንቂልኝ አልኳት። ሌላ ደግሞ ምን አደረኩ? 2 ረክዓ ሶላት ከመስገድ በፊት ያ ረቢ ይህን ያክል ዓመት ስሰግድና ስጾም ኑር ያለውኝ እውነት አንተ የኔ ትክክለኛ እኔን የፈጠርከኝ አንተ ከሆንክ አንተ የፈጠርከውን ሰው እንዴት እኔ አምላክ ነው ብዬ የሚለው ጥርጣሬ ነገ ይመጣብኛል፣ እባክህን እርዳ ብዬ አለቀስኩኝ። ግን ሶላት ሰግጄ ሁለተኛው እንትን ላይ የመድኃኔዓለም ምስል ነው ፊት ለፊት የመጣብኝ እና ልክ ጆሬ ጋር ምን ይመጣብኛል? ማርያም ማርያም የሚል ነው የሚመጣብኝ። አሁን ደግሞ አቋረጥኩኝና ሙሉ ሶላቴን አቋርጬ ቁጭ አልኩኝ። በዛን ሰዓት የእውነት ቁጭ አልኩኝ። በጣም የሆነ ውስጤ የተጨነቀ 3 ቀን በተለይ 3 ቀን ድረስ ነው በቃ እንደዛ በተከታታይ። በሶስተኛው ቀን ሐሙስ እንደዛ ጀምሬ ልክ በሶስተኛው ቀን አልቻልኩም፣ መስገድ አልቻልኩም። ልክ እንደዚህ ልሰግድ ስል እግሬን ያዘኝ። ልሰግድ ስል ጆሮዬ ጋር ምን ይመጣብኛል? ማርያም ማርያም የሚል ነው የሚመጣብኝ። ኦኬ ስለዚህ በቃ መብርሃን የወለደችው አምላክ ነው። ስለዚህ ቆይ እስኪ ልለምነው ብዬ ደግሞ በተለይ እናቴ ነው በጣም የለመንኳት። መብርሃን ብዙ አለ ስለሷ ምስክር፣ ግን ደጇ ረግጬ ብዬ ነው ስደት ላይ ሁኜ ሳይሆን እዛው ቤቷ ገብቼ በሚል ነውና የመጨረሻ ቀን ያለቀስኩባት እናቴ ኪዳነ ምሕረት በለተቀኗ ነው የሚሷ ልጅ የሚሆንኩት። ኪዳነ ምሕረት ቀን 16 ነበረ። እናቴ ያልኳት ከሀገር ቤትም እያለሁ ለምኜ ስደርሽልኛለሽ፣ በጣም ነው የምወድሽ። አሁን ደግሞ ጆሬ ጋር ማርያም ማርያም የሚለው እንትን መጣብኝ። እናቴ ያልኳት እንደዚህ ስጨነቅ እያየሽኝ ለምን ዝም ትይኛለሽ? ለምን አትረጅኝም? አንቺ እኮ በስደት ላይ ላሉ እናቴ ብለው ሲሉሽ እኮ ሩጠሽ የምትደርሽላቸው እኮ እናት ነሽና እናቴ ጨነቀኝ እኮ እውነት እኔን የፈጠረኝ ማን ነው? እስኪ ለመጨረሻ ጊዜ የሆነ መልስ ስጪኝ ያልኩት። በጣም ነው ያለቀስኩባት። ማለት የማለቅሰው ቀን ላይ ስለማይመቸኝ ሰዎቹ ስለሚያዩኝ የማለቅሰው መች ነው? ሌሊት ነው የማለቅሰው። ልክ እንደዚህ ሲተኙ ላይ ሰዎቹ ሌሊት ላይ ተነስቼ ነው እናቴ ጨነቀኝ አልኳት። ያለሁት ባዕድ ሀገር ነው። አንድ ቀን የጥርጣሬ እንትን መቶብኝ አያውቅምና እባክሽ እናቴ መልስ ስጪኝ አልኳት። እውነት እንደዛ ብያት እኔ እመቤቴ ምስሏል እስካሁን ድረስ ምስሏልና ልጄ ያለችኝ ልጄ ተነሽ ትለኛለች። የሆነ ቦታ ላይ እንትን ብዬ ልጄ ተነሽ ነይ ትለኝና ወደ ቤተ ክርስቲያን ይዘን ልትሄድ ስትል እናቴ እኔ እኮ ቆሻሻ ነኝ እላታለሁ። እንደዚህ ቆሽሼማ እዚህ ግቢ አልገባም እላታለሁ። ልጄ ተነሽ ትለኛለች። እናቴ ተመልክችኝ እላታለሁ። አየሽኝ እንዴት እንደቆሸሽኩኝ እላታለሁ። እና ልጄ ተነሽ ዋና ቦታ ላይ ስጋና ደሙን ትበያለሽ ልጄ ተነሽ ተነሽ ብላ ልክ እጄን ይዛኝ ግቢው ጋር ካስገባች በኋላ ነው እንትን ያልኩት የነቃሁት። ከሚገርማችሁ ሳምንቱን አልቻልኩም። ሳምንቱ ደርሶ ስጋና ደሙን እስከበላ ነው የቸኮልኩት። ትምህርት ለራሱ እንደዚህ ብዙ እንኳን እንትን አላልኩም። በቃ ቶሎ ብዬ ደግሞ በዕለተ ቀኗ ደግሞ 16 ነው የእመቤቴ ያው በዕለተ ቀኗ የእሷ ልጅ ሁኛለሁ። ክብር ምስጋና ለቸሩ ለመድኃኔዓለም። በተለይ እንደዛ ሰጠላ በተለይ ስጋና ደሙን ከበላ በኋላ ልክ እሱን ለኢየሱስ ክርስቶስ ያለኝ አመለካከት ብዙ እኔ እንጃ እመቤቴ እንደምወዳት እንጂ በፍጹም ልክ ክርስቶስ ልጅ እኮ ሰው እኮ ነው ምናምን ነበር ነው የምለውና ግን ስጋና ደሙን ስበላ ግን የሚጸጽታችሁ ነገር የለም ያላችሁት ነገር የሆነ ካፋችሁ ባለማወቅ ያወጣችሁ እስካሁን ድረስ ይሰማኛል። እስካሁን ድረስ ማለት ነው። ግን አንቺ እኮ አሁን ስጋና ደግሞ ከበላሽ በኋላ እኮ በቃ ሁሉ ነገርሽ እንትን ተበለሻል ይሉኛል። እኔ ግን ያ ያልኩት ቃላት ውስጤን እየጸጸተኝ እየተሰማኝ ነው ያለው እስካሁን ድረስ ማለት ነው። እና ስለ ሁሉም ነገር ዛሬም ነገም እግዚአብሔር ይመስገን ነው የምለው። እኔ በጣም ደስተኛ ነኝ። ረጅም ካወራሁም ያው ይቅር በሉኝ። እሺ እግዚአብሔር ይስጥልን ዙለይካ። መቼም እሷን የማያውቅ ሰው የለም ብዬ እኔ አላስብም። ሁላችሁም ታውቋታላችሁ። ቤት ትከፍት ስለነበረ ንጽጽር ምናምንም እሷ ቤት ይደረግ ስለነበረ ዙለይካን
የማያውቅ ሰው አለ ብዬ አላስብም። ሁለቱን ጥያቄዎች ግን አልመለስሽልንም ሱሌይካ። አንደኛ እስልምና ሲባል ምንድን ነው ጭንቅላትሽ ላይ የመጣው? ሁለተኛ ደግሞ ክርስትና ሲባልስ መጀመሪያ ጭንቅላትሽ ላይ የመጣው ምንድን ነው የሚለው ሁለቱን እንትኖች ንገሪ። እሺ እሺ ወንድሜ፣ ያው እስልምና ሲባል በዛን ሰዓት በነበርኩበት በቃ እስልምና ያው ጀነት፣ መልካም ስራ ከሰራ ወደ ጀነት በቃ ጥሩ ነገር። ይሄ ደግሞ ክርስትና ብለህ ስትል ደግሞ እንዴት ነው አላህ የፈጠረውን ፍጡር አምላክ ነው ብሎ እንትን የሚል ያለኝ አመለካከትም ምንም አይደለም። በተለይ በእስልምና በነበርኩበት ሰዓት ላይ በዛን ሰዓት ላይ ምንም በተለይ አንገታቸው ጋር መስቀል አድርገው ሳይ አሁን ይሄ ያድነኛል ብለው ነው እንደዚህ እንትን የሚሉት። እንደውም በፊት ላይ ቢሳካልኝ ብዙ ክርስቲያኖችን ወደ እስልምና የማምጣትም እንትንም ነበር መጀመሪያ ላይ በተለይ አንገታቸው ጋር አድርገው ሳይ ምናምን። አሁን ደግሞ ክርስትናው ጋር ግን ስገባ ግን ሰማይና ምድር እውነት ይሄ በቃ በምንም እኩል የማታደርገው እንትን የማታወዳድረው ማለት ነው። እዛ በነበርኩበት ሰዓት ላይ እስልምናው ጋር ጨለማ ታውቃለህ? ጨለማ አለ እንዴት ነው ሁለት አይነት ጠፍቶ በዚህ ሂጂ ብሎ አታውቅም። እንደዛ በለው። አሁን ላይ ግን ያለሁበት ቦታ ላይ ግን አሁን እኔ እንደዚህ አይነት ስሜት ተሰምቶኝ አያውቅም። ሁለት ደግሞ ውጭ ላይ ስለ ክርስትና የሚወራው ወሬና ገብተህ ውስጥ ላይ የምታየው ደግሞ በጣም ብዙ ልዩነት አለ። በጣም ማለት ነው። በጣም ብዙ ነገር ብለውኛል። ግን እነሱ እኮ እንደዚህ ብለውኛል። ስለ እምነቱን ብዙም ስለማላውቅ ያው ሲሉ ታምናለህ። ገብተህ ስታየው ግን የሚጸጽት ነገር አለና ምናልባት አላውቅም። እኔ አሁን የእውነት ብዙ ማውራትም እንትን አይደለም። በጣም ነው በተለይ አሁን ክርስትናን ከተነሳው በኋላ ምን አሁን ላይ ቤጋ ገባለሁኝ ግን እፈራለሁ ማለት ከማንም ጋር አልገናኝም። አለች ሰዓት ያው ጸሎት ይጋ ነው። ከዛ ውጭ ያው ላይ ቤጋ እንደምታዩኝ ነውና ለማውራትም የሆነ እኔ እንጃ አላውቅም፣ እየፈራሁ ነው። እሺ እግዚአብሔር ይስጥልን። ምናልባት እንደ ነገሩን ግልጽ ለማድረግ ከስር ሆናችሁ እንትን የምትሉ ኮሜንት የምታረጉ ልጆች አላችሁ ነው። እነዚህ ሰዎችም እንደናንተ ነበሩ። አሁን ከስር ሆናችሁ የምትቃወሙት ፕሮቴስታንቶች ማለት ማነው ሙስሊሞች ማለት ነው። መንትየው ተዛሪ ሳይፍ ዘከለ አፉ ማለት አንቱ ነው እኮ እና እነዚህ ሰዎችም እንደናንተ ነበሩ። እናንተ ያላችሁበት ፖዚሽን ላይ የነበሩ ሰዎች ናቸው። እና እዚህ ስታዩ እዚህ ስትሰሙ ምን ይመስላችሁ ይሆን? ምን ይሰማችሁ ይሆን? አሁን ውሸት ነው የሚል ነገር ይፈተናችኋል። ራህመት ውሸቷን ነው፣ ረሂ ውሸቷን ነው፣ ዙሌይካ ውሸቷን ነው፣ ማሄር ውሸቱን ነው፣ ሚስራ ውሸቷን ነው፣ ይሄ ቤት ውሸት ነው በሉ፣ ችግር የለም። ግን እነዚህ ሰዎች የሚጠይቁትን ጥያቄ ጠይቁ እስኪ። ሌላውን ነገር ተውት። አትማሩ፣ አትጠይቁ፣ ከኡስታዝ ጋር ምናምን አትከራከሩ። ህያው የሆነ አምላክ ነው ያለን እኛ። የምርም አንተ ጌታ ከሆንክ ራስህን ግለጥ ብላችሁ እስኪ ቻሌንጅ ስጡት ለእግዚአብሔር፣ ለክርስቶስ ቻሌንጅ ስጡት እስኪ። ከልባችሁ ሆናችሁ በትህትና መንፈስ ሆናችሁ የእውነት አንተ አምላክ ከሆንክ አላህ ጣዖት ከሆነ ራስህን ግለጥልኝ በሉት። ከዛ እንደነዚህ ሰዎች ቀርባችሁ ምስክር ትሰጣላችሁ ማለት ነው። እኛ ሐሰት ነው በሉ፣ የፈለጋችሁትን ማለት ትችላላችሁ። የስልክ መብታችሁ እየተጠበቀ ነው። ግን በህይወት ያለ ክርስቶስ፣ ከሙታን የተነሳ ክርስቶስ፣ በክብር ያለ ክርስቶስ ነውና የኛ አምላክ ቻሌንጅ ስጡት። የእውነት አንተ ጌታ ከሆንክ ራስህን ግለጥልኝ በሉት። አርሽ ላይ እንደ ቆማጣ ጦጣ ተንጠልጥሎ አምልኩኝ የሚል ስላልሆነ ማለት ነው። እና ይህንን ቻሌንጅ ውሰዱ። ገና ይቀጥላል የምንሰማው ምስክርነት ማለት ነው። ዴቫ አለ እንካልሽ አለኝ። እንዴት ናችሁ? ሰላም ክርስቶስ ይብዛላ።
ዋናው መምጣቶት ነው። ቦትም ካሉ ሼር ያርጉላቸውና ከመጡ እንትን እንበል አስገባቸው። ፌል ነበር ከተመቸው ይመጣል። የሆነ ስራ ላይ ነገር ነው መሰለኝ። በቃ እሺ፣ ዲያቆን ጋር ቀጥሉ። ዲያቆንዬ እንዴት ነው? ሰላም ክርስቶስ ይብዛልዎ። ዲያቆን ታላቁ ሰላም ብያለሁ። ሌሎቻችሁ እንዴት ነው? ክብሩ ይስፋ የእናትና የልጁ እግዚአብሔር ይመስገን። ወደ ንጽጽር እንዴት ነው? ክብሩ ይስፋ ስላለ እኔ እኮ አንተ ደግሞ ትገርምኛለህ። አንተ እኮ ማለት እንዴት አድርጌ ልግለጽ መሰለህ? አሁን ዲያብሎስ ንስሐ ቢገባ በበለው በቃ ሊያገኘው የሚችለው ክብር የለም። እድሜ ልኩን ነገር በቃ ሐሰት ነው፣ ስህተት ነው። በክርስትና ጥላቻ ይኖር የነበረ ሰው ወደ ክርስትና ሲመጣ የበለጠ በደንብ ነው የሚገባው፣ በደንብ ማለት ነው። ዳዴባ ከምን እንደመጣህ መጀመሪያ ንገረንና ከዛ ቀጣዩን ጥያቄ ይመልሳሉ። ቅዱስ ጳውሎስ ማለት እንደ ጳውሎስ መልካም ነሽ ታላቁዬ። የኛ ነገር ያው ከባድ ነው። እግዚአብሔር ይመስገን ያው መጀመሪያ ከነበርንበት ጨለማ ሳናቀው ወጥተናል። የገባን ሰዓት ላይ ገብቶናል። ነገር ግን ያ ነገር እንደዚሁ በአልጋ በአልጋ ሆኖ የመጣ አይደለም። እግዚአብሔር ይመስገን። እናቴ ትንሽ ጠንካራም ስለነበረች እናቴ ክርስቲያን ነች፣ አባቴ ሙስሊም ነው። አባቴ ጋር ነው ግን ያደግኩት ኦልሞስት እስከ 16 እስከ 10 ምናምን ዓመት ድረስ የተወሰነ ጊዜ ነው ያገኘኋት እና ባይብል ብቻ ነው የሰጠችኝ። ከዛ በኋላ ብዙ ነው ፕሮሰሱ የመጣሁበት። ግን አንድ ነገር አለ። በቃ ድሮ ፊልም እናያን ነበር አለ አሪሳላህ የሚል ፊልም አለ። የነቢዩ መሐመድ ስደት ታሪኮች አሁን በሐዲስ የምናነባቸው እና ደግሞ የሜል ጊብሰንን ዘ ፓሽን ኦፍ ዘ ክራይስት እንደዚሁ ዑመር ሙክታር ፊልሞች እናይ ነበርና ክርስቶስን በቃ በዛ በፊልሙ በጣም ወዶ ነበር፣ እነካበት ነበረ፣ በጣም እነካበት ነበረ። እግዚአብሔር ይመስገን ያው መጥተናል። ጥያቄያችሁን አቅርቡና እስኪ በጥያቄው ላይ ብሄድ ይሻላል ሰፊ ስለሆነ። እሺ ጥሩ። አይ ከልጅነትም ነው የሙስሊም የነበርከው ወይስ ወደ ክርስትና መጣ ከዛ ወደ እስልምና ከዛ ወደ ክርስትና ነው? እንዴት ነው? ሲወለዱ ክርስቲያን ነበሩ? እኔ እንደነሱ አባባል ስወለድ ሙስሊም ነበርኩኝ። አባቴ አላስጠመቀም እምቢ ብሎ ራሱ በቃ ጩጬ እያለው ነው የአራስ ቤት ምናምን ነገር አይ ቲንክ ከክፍለ ሀገር ላይ ነበር የሚኖሩት። በፕሌን ነው አሉ ይዞኝ የጠፋው ከማዘር ነጥቆ ደብቆ አያቱ ጋር ወሰደኝ እንዳልጠመቅ እንዳልከፍር ማለት ነው። ከዛ በቴ ቁጥጥር ስር በኃይለኛው በእስልምና ነው ያደግኩት። ሙሉ ዘመኔን እስልምና ብቻ ነበረ የማውቀው። እስልምናንም እንድማር በደንብ እንደ ማንኛውም ሙስሊም 7 ዓመት ሲሆነኝ እንድሰግድ እንድጾም፣ ካልጾምኩ ምግብ አይሰጠኝም ቤት ውስጥ ምናምን ነገር በስነ ስርዓት ቁርአን እንደቀራ ቁርአን የሚያስቀራ ሰው ተመድቦ ምናምን። ግን ትምህርት ላይ በጣም ጎበዝ ስለነበርኩ ይህ ከቁርአኑ ጋር ብዙ እንትን ስለማይል ክረምት ላይ ምናምን ብቻ ይደረግ ነበረ እና እግዚአብሔር ይመስገን ከዛ ነው የመጣሁት። እንደ ጥያቄ ከመጀመሪያ ሙስሊም ነበርኩ ማለት ነው። በእስልምና ነው ያደግኩት። በጣም ጥሩ። አሁን እስልምና ሲባል መጀመሪያ ጭንቅላት ላይ የሚመጣውና ክርስትና ሲባል መጀመሪያ ጭንቅላት ላይ የሚመጣው ነገር ምንድን ነው? በንጽጽሩ ይሄ በጣም ከባድ ነው። ኢንተረስቲንግ ነው። ክርስትና ወደ ክርስትና ራሱ ለመምጣት ከከበዱኝ ነገሮች እድገቴ በሙሉ ማለት ይቻላል። በጣም ክርስትና የሚባለውን ነገር አሁን የምነግራችሁ አልፌው በጣም አናላይዝ አድርጌ አንደርስታንድ አድርጌ ነገሮችን ተረድቼ እየነገርኳችሁ ነው ያሉት ያለፍኩትን ነገር። ያደግኩት ምንድነው ክርስትና ማለት ሀርሽ ሰው አምላኪ እንጨት አምላኪ የሆነ በጣም ዘግናኝ እና ኢቨን ኢፍ የሆነ በቃ እንትናችሁ የክርስትና እንትን ሲነሳ ኢና ሊላሂ ወኢና ኢለይሂ ራጂዑን አዑዙ ቢላሂ ሚነሽ ሸይጣን ረጂም ቅዳሴ ሲሰማ ሊሆን ይችላል ኦር ሳምቲንግ በቃ ክርስትናን አይምሮ ውስጥ ምን አይነት ነው የሆነ ጨራቅ አይነት ነገር ሆኖ እና ሰው የሚያመልኩ 3 አምላክ ያላቸው እንደዛ አይነት ነገር ነው ኢማጂን እያደረኩ ማድረገው ተረድተኛ። አይንዘን ደግሞ ፊልሙንም ሳየው ጌታንም እንደዚህ ያው ቅድም እንደነገርኳቸው እነካበታለሁ። ግን ሰው ነው የማየው ሰው ነው የማየው እና እንዴት የአምላክ ሊሆን ይችላል? አይ ሰው ነው የሚያመልኩት የሚለውንም በቀላሉ አክሴፕት አደርጋለሁ ማለት ነው። እስልምናስ ብትል ዋው አሜዚንግ
ነቢዩ ምን ያህል ሩህሩህ ቸር ሰው እንደሆኑ በጣም ለሰው ልጆች ሁሉ በጣም በጣም አስፈላጊ ሰው የሆኑ ለድህነታችን በጣም ወሳኝ ሲሆኑ በጣም ምን ብዬ ልንገርህ እና ማርያም አለች። አሁን ለምሳሌ መርየም አለ፣ ኢሳ አለ፣ ኢየሱስ አለ። እነዚህ ነቢያቶች ምናምን አሉ። እነዚህ ግን ሰዎች ቀይሯቸው የእኛም የእነሱም ናቸው እና ሰዎች ቀይሯቸው እንጂ እኛ ጋር በቃ በጣም በቃ እስልምናን እንደ ቅዱስ ተደርጎ ተስሎብኛል። ክርስትና ደግሞ እንደ ምን ልግለጽ እንደ ሆረር ፊልም በቃ በሉት እንደዛ ተደርጎ ነው የተሳለብኝ። ከዛ በዛ መልኩ ነበር ማለት ነው ንጽጽር ላይ አሁን ሳየው። እሺ የመጨረሻ እንደው ብሬኪንግ ፖይንት የሆነልህ ምንድን ነው? አይ በቃ መጠመቅ አለብኝ ብለህ እንድትወስን ያደረገ? ዋው ብሬኪንግ ፖይንት በጣም ደስ የሚል ጥያቄ ነው። እንዳልኳችሁ እኔ ብዙ ጊዜ እቤት ተገርፍ ያለው በነገራችን ላይ ጻኑኝ ደብተሬ ላይ ኢየሱስ ኢየሱስ እያልኩ እየጻፍኩ ማለት ነው። ላይክ የሆነ ነገር ውስጥ ይቀራል እኮ ፊልሙን ካየኸው በኋላ ውስጥህ የሚቀረው ነገር አለ። አሁን አሪሳላህንም ዘ ፓሽን ኦፍ ዘ ክራይስትንም እኩል በሚባል እንደውም አሪሳላህን በበለጠ አይቼዋለሁ። ምንም ውስጥ የቀረ ታሪክ ግን የለም። እጓጓ ነበር እንደው መሐመድን ለማየት ግመል ላይ ካያችሁ ተቀምጦ ፊቱ አይታይም ምናምን የነ ሐምዛን ምናምን እናያለን። ሌሎቹ ሰሃባዎች እና አማርን ምናምን ይታያሉ። ነገር ግን ነቢዩን ለማየት በጣም ፈልግ ነበር። የነቢዩ ፊት እንዳይታይ ተደርጓል ምናምን ነገር። የጂሰስን ፊልም ግን አይቼው በጣም ውስጥ በቃ ፍቅሩ እንትኑ ነገሮቹ ሁሉ ነገሩ ይነካል። ገብቷል። በዛ ተነክቼ ነበረ። ምንም ግን እንደዚህ ቴዎሎጂካሊ ባላቀም ማለት ነው። እና እየጻፍኩኝ ምናምን ደብተሬ ላይ ምናምን ኧረ በስመ አብ የተቀጠቀጥኩት ቅጥቀጣ ኢና ሊላሂ ወኢና ኢለይሂ ራጂዑን ተብሎ ከማን ጋር ነው የምትውለው ላ ተብዬ ጓደኞች ይበርበሩ ተብሎ በጣም እንትን ተብሎ ነበረ። ፋይናሊ ግን ከፍ እያልኩ ስመጣ እያደግን ምናምን ነገር በጣም ትምህርት ቤት ሃይ ስኩል ደረጃ ላይ ደረስን። ሂስትሪ መጽሐፍም ማንበብ እንትን አልኩኝ። ፋዘር በነገራችን ላይ ብዙ ሰዎችን ሲያሰልም አውቃለሁ። እኛ ቤት ውዱ አደራረግ ውዱ እያስደረገ ጁምዓ ቀን መስጊድ ወስዶ ሲያሰግድ ሲያሰልም በጣም ብዙ በመስሪያ ቤት ምናምን ነገር በጣም ብዙ ልጆችን አውቃለሁ ጌታ በሚያውቀው። ሰዎችም ደግሞ ወደዚህ እየመጡ ባለበት ሳለ እኔ ደግሞ የዛ ተቃራኒ ሆንኩኝ። በጣም ጥያቄ ጠይቃለሁ፣ አነባለሁ። በሂስትሪ እንደምናውቀው እስልምና በሰባተኛው ክፍለ ዘመን የተነሳ እምነት እንደሆነ እነዛን ነገሮች እንደዚሁም አንደርስታንድ ሆን እያደረግኩኝ መጣሁ። ምንለያይባቸው ምንም አይነት ነገሮች የሉም። ዊችዝ አሁን ለምሳሌ ክርስትና እስልምና የተመሰረተው ምንድን ላይ ነው? የክርስትና ስህተት ላይ እንጂ እስልምና ትክክለኝነት ላይ አይደለም። አይ እንደዚህ አድርገዋል እንደዚህ አድርገዋል። ሁለቱም ትክክል ሊሆኑ አይችሉም። ከሁለቱ አንዱ ትክክል መሆን መቻል አለበት። ስለ ክርስትና ለሚቀርቡት ነገሮች በሙሉ ኤቪደንሶቹ አርኪኦሎጂካል ትምህርት ራሱ አብዛኛው ነገር ተምረነዋል። ሁላችንም ከታች ክፍል ጀምሮ የተማርናቸው ናቸው የምናውቃቸው። ነገር ግን ከዛ የነቢዩ መሐመድ ግን መጥቶ ነገሮች እንደዛ ማድረግና አይ እስልምና ነበረ የሚለውን ነገር መቀበል ትንሽ ከበደኝ። ሎጂካሊ አንደርስታንዲንግ እያደገ በሄደ ቁጥር ብዙ መጽሐፍቶችንም እኔ ያነብ ነበር፣ ዓለማዊ መጽሐፍም ምናምን ነገር እና እነዚህ ጥያቄዎች ከፋዘር ጋር ትልቅ ዲቤት አድርገናል። በነገራችን ላይ በዚህ አጋጣሚ በዚች ቶፒክ ብቻ ላይ ሀው እንዴት ሊሆን ይችላል ሊመጣው አይችልም። ምክንያቱም አልገደሉትም ኢቨን አልሰቀሉትም ሲል ይሄ ሁሉ ኤቪደንስ እያለ እንዴት መሐመድ ላምነው እችላለሁ? እነዚህን አካላቶች ይሄ እንዴት እንትን ልንል ይቻላል? በዚህ በጣም እንትን ብለን እሱ እሺ እንዴት ወደ አረብ ሀገር ራሱ ሄደ ታዲያ? ትክክለኛ መንገድ ከነበረ ሰዎች እንትን ካልከኝ እንዴት እንደዚህ አይነት አስተሳሰብ የነበረው እንዴት ሄደ? ከእስማኤል ጋር በተያያዘ ምናምን በጣም ተከራከረም እና ባለመግባባት ተለያየን እላለሁ። ከዛ በኋላ ራሴን በቃ እንትን ማድረግ ጀመርኩኝ። የሆነ ሰዓት ላይ እያወቅኩኝ ምናምን ሲሄድ ገባ ወጣ ማለት ጀመርኩኝ። ክርስትናን መቀበል አልቻልኩም። ሰው ነው የሚመለከው የሚለው ነገር ውስጤ ቶሎ ሊወጣልኝ አልቻለም። የተነገሩኝ ነገሮች ቢካዝ ገብቼ ቤተ መቅደስ ውስጥ ገብቼ ያለውን የቤተ ክርስቲያንን ስርዓት አላየሁም። አዛት ታይም ደግሞ በእኛ ሰዓት ላይ በጣም ከባባድ እንቅስቃሴዎች ነበሩ። በሃይ ስኩል በዩኒቨርሲቲ ምናምን አካባቢ ላይ ፕሮቴስታንቶችን ቬሎሺፕ እያሉ ምናምን ነገር ይሰራሉ ሃይማኖታቸውን። ሙስሊሞችም እንደዚሁ ምናምን የዳዕዋ ግሩፕ ምናምን አለ እና እኔ መዝሙሮችን ስሰማ ምናምን ኤርፓዶች አይፓድ ምናምን ይባሉ ነበሩና በዛ የሰሙ ልጆች ሄደው ቤት ተናግረው ዳዕዋ ሁላ እንዲወጣ ተደርጎ በጣም ብዙ ጫና ነበረ እና እስልምናም ትክክል እንዳልሆነ
የሆነ ገብቶኛል። ክርስትናንም ደግሞ እንዴት ልቀበለው መሀል ላይ የሆነ ሰው ሆኜ ረጅም ጊዜዎችን አሳለፍኩኝ። ልክም ነበርኩ ብዬ አስባለሁ። ምክንያቱም እስልምና ስህተት እንደሆነ አውቶማቲካሊ ክርስትና ትክክል ሊሆን አይችልም፣ መፈተሽ አለበት ብዬ አምናለሁ። ይሄ ደግሞ ሁሉም ሰው ጤናማ ሰው ሊያደርገው የሚገባ ምግባር መሆን አለበት። ሌሳይ ሳምበዲ ከእስልምና ሲወጣ አይ ክርስትና ብቻ ነው ትክክል፣ ስለዚህ ሳምበዲ ከክርስትና ሲወጣ እስልምና በቃ ልክ ነው ማለት ሊሆን አይችልም። እስልምናም በራሱ ጫማ ሊፈተሽ ይገባዋል። እና ጊዜ ፈጀው፣ በጣም 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 ረጅም ዓመታት ፈጅቻለሁ። እንደዚህ በመንገራገጭ ውስጥ ሆኜ ማለት ነው። ፋይናሊ ግን መጨረሻ ላይ የሆኑ ነገሮችን አንደርስታንድ እያደረክ ስለ ክርስቶስ፣ ስለ ሚስጥረ ስላሴ፣ ሚስጥረ ስጋዌ ይሄ ላይ ክርስቶስ በስጋ የተገለጠ አምላክ መሆኑ በጣም ከረጅም ጊዜ በኋላ ነበር የገባኝ። ባይብል ሰጣኝ ነበር ማዘርና፣ ግን ባይብሉን አላነበውም። ሳነበውም ደግሞ አልገባኝም፣ አንደርስታንድ ላደረገው አልቻልኩም። ከኦሪት እጀምራለሁ፣ ግራ ይገባኛል። እዚህ መጣና ደግሞ ከአዲስ ኪዳን እጀምራለሁ። ታሪኮቹ የሆነ እንትን ደስ ይለኛል። አዲስ ኪዳን ላይ ግን ምን እየተባለ እንደሆነ ክሊርሊ እየገባኝ አልነበረም እውነት ለመናገር። ከዛ ከሆነ ጊዜ ቆይታ በኋላ ምናምን ከጓደኞችም ጋር እንደዚህ ዝም ብለን ስናወራ ምናምን ነገር እንዳልኩ ትምህርት ቤት አካባቢ ከነበረው እንቅስቃሴ እነዚህ ነገሮች አንደርስታንድ ማድረግ ጀመርኩኝ። ከዛ አይ ክርስቶስ ለካ በስጋ የተገለጠ አምላክ ነው፣ አይ በቃ ምናምን ብዬ አመንኩና እንዳስቁ። ግን አሁን የምነግራችሁ ታሪክ ፕሮቴስታንት የመሆን በጣም ሰፊ እድል ነበር፣ ጌታ በሚያውቀው። እንደውም ማዘሬ ፕሮቴስታንት ነበረች፣ ክርስቲያን ስላችሁ ግን አሮን እኔ ስለ ኢትዮጵያ ታሪክም ብዙ ስላነበብኩም ወይ ደግሞ ዲያቆን ዳንኤል ክብረት መጽሐፍቶች ምናምን አነብ ነበር። የኢትዮጵያ ኦርቶዶክስ ቤተክርስቲያን ደስ ትለኛለች፣ እወዳታለሁ፣ አገር የሰራችን ነች ብዬ አምን ነበረ በሰዓቱ። ኤቭሪቲንግ ፊደል ቀርጻ የሰጠችን የኢትዮጵያን ታሪክ በስነ ስርዓት ላየ ሰው የኢትዮጵያ ኦርቶዶክስ ቤተክርስቲያንን እምነት አይገድብም ለማክበር ኦር ደግሞ ኢትዮጵያዊ ሆነ የኔ ብሎ ለመቀበል ማለት ነው። ከዛ በእንደዚህ አይነት ኮንዲሽን ውስጥ ስለነበርኩኝ ቀጥታ በቃ እሆናለሁ ብዬ ያሰብኩት ኦርቶዶክስ ነው። ሄድኩና ቤተክርስቲያን ተጠመቅኩኝ ይላሉ፣ ጸበል። ከዛ ኦርቶዶክስ ራሴን ኦርቶዶክስ አድርጌ ማዕተብ አስሬ ቁጭ። አሁን ዴቫ ተጎድታል ከእስልምና በመውጣት። ዴቫ ማሂርም ወንድ ሆናችሁ ከእስልምና አትውጡ። በነገራችን ላይ ወንድ ሆኖ ከእስልምና መውጣት ብዙ ጉዳት አለው። እኔ አንዴ በቃ መጨረሻ ያሳቀኝ ምንድን ነው፣ አንዴ እንደዚህ ዘመድ ምናምን በተሰባሰበበት ስለዚህ ጉዳይ እንደዚህ እንትን ልብል አሰብኩኝ። ከዛ በቃ ዘመድ እንዳለ በተሰባሰበበት አንድ እንደውም ያጎቴ ልጅ ነው ምን አለ ያነሳው ሀሳብ አለ። በቃ የዛኔ ፒፕል ብሬኖች የሆነ ፒፕል እንደሆነ ነው የገባኝ። ምን አለኝ፣ እስቲ ጉግል ላይ ገብተህ የዓለማችን ምርጡ ሰው ማን ነው ብለህ ሰርች አድርጋል። በቃ የዛኔ በቃ ብሬኖች የሆነ ፒፕል። ከዛ በቃ ተቆጡ። በቃ ሰደቃ ስጥ፣ ልብ ንጹህ አድርገህ ስገድ፣ አላህ ይገልጥልሃል አሉ። ስትሰግድም ይኸው እንደዚህ እንትን ይላል፣ እንደዚህ ሰይጣን እንትን ይላል ብዬ እሱም ስነግራቸው በቃ አፍን ዝጋና አርፈህ ተቀመጥ። ከዛ በኋላ ነው የመጀመሪያዎቹ ሳምንታት ሆነ እንትን ነው ገሃነም ነው የሆነብኝ። ከዛ እየተላመዱትም መጡ። ሁላ ስልኬን ሁላ እንትን ብሎ ነበር። አብዛኛውን ቅድም እንደተናገርኩት ኢንተርናሽናል በሆኑ እንትኖች ዲቤተሮች የሚታወቁ ዓለም አቀፍ ላይ ነው እነዚህ እነ ሳም ሻሞ ምናምን በእነሱ ስለሆነ ስልኬን ሁላ ተቀብሎ ነበር። እንደውም ጠቀመኝ፣ እድሉ ተጠቅሜ መጽሐፍ ቅዱስም ነበረኝ፣ አንድ ካቶሊክ ጓደኛ ነበረኝ እሱ የሰጠኝ። ስለዚህ ነገር እድሉን ተጠቅሜ እንደውም ለማንበብ እንትን አልኩኝ ገዛው። ታላቁ ይህ ፖይንት ላይ ሶሪ እና እንደዚህ ስነግራችሁ አሁን በጣም ሲምፕል ነው። ነገር ግን ነገሮቹ በጣም የረጅም ጊዜ ፕሮሰሶችን እንደ ቀልድ ቀለል አድርገን የነገርናችሁ። እዚህ ውስጥ በርካታ ነገሮች አሉ። ማለት ልጅነት አለ፣ ያለ መብሰል በሰዓቱ ነገሮችን አንደርስታንድ የምናደርግበት መጠን አለ። ቤንዚን ያደግንበት ደግሞ ተጽዕኖ አለ። ይዘን ከልጅነታችን ይዘን የመጣነው ነገር ወሳኝነት ስላለው ማለት ነው። ስለሆነ ነገር ያለን አመለካከት እኔ ስለ ታላቁ ሳምበዲ መጥቶ መጥፎነት ብቻ ነግሮኝ ከሆነ
ታላቁን የአእምሮ ውስጥ ኢቭን ደግሞ በልጅነት ያስቡት መጥፎ ነገር ነው ይዤ ልመጣ የምችለው። በጣም በሳል ሆነህና የሆነ ቀርበህ ገብተህ ካየህ ነው ብለህ እንድደነግጥ የምትችለው። እንዲህ ታላቁ ሌላ ሰው ነው እንደተባለው ሰው አይደለም ሲባል ያ መጀመሪያ የነገረህ ሰውዬ በጣም ነው የሚያስጠላህ፣ በጣም ውሸታም ነው ብለህ፣ ምክንያቱም ራስህ ሄደህ ፕሩቭ ያደረግከው ነገር ስለሆነ። ልክ እንደዚህ ሁሉ ከልጅነት ሲነገረኝ የነበረውና ክርስቲያኖች የሚያምኑትን አንደርስታንድ ሳረግ ማለት ነው ሲገባኝ ሊትራሊ በቃ እስልምና የሐሰት። ምክንያቱም ሰዎቹ ግለሰቦች የነገሩኝ ከራሳቸው አልነበረም፣ መለኮታዊ ከሚባል መጽሐፍ ነበር አለ ሲነገረኝ የነበረው ከነቢዩ ሐዲስ ነበር አለ። ነቢዩን ቅዱስ ተደርጎ ኢቭን ኢፍ ዝናብ መሬትና ሰማይ ከሚሰጡት እንግዲህ መሬት ዝናብ ዘንቦ መሬት የምትሰጠው የምታለመልም አለ ከነሱ በላይ በጣም መሐመድ ቸር እንደሆነ ነው የሰማሁት። ታሪኩን ሳይሆን ሌላ ነው። ክርስቲያኖች በጣም ደግሞ ዘወረስ ፒፕል እንደሆኑ ይሄ መለኮታዊ ነው ብሎ መቀበሉ በቃ ያዳግተህና ወስነህ ደግሞ ሌላ ደግሞ ጫና አለ። እኔ ፋዘሬ ወላሂ አርዳሃለሁ ነው ያለኝ። እኔ ወላሂ ብሎ ማለት ነው። ኢቭን ኢፍ እኔ ማለት የምነግራችሁ ለምን መሰላችሁ? ይሄንን ክርስትና በቃ እንደዚህ ይሄ ወደ እውነቱ ስትመጡ እስልምናው ጋር ይሄ በቃ ይጠብቃችኋል። ምንም ብዙ ነገር ልታጡ ትችላላችሁ። የገዛ አባትህ እንደዚህ ነው የሚልህ፣ ወላሂ አርዳሃለሁ ነው የሚልህ። እኔ የገዛ ፋሚሊዎቼ ብራዘር፣ ወንድም ምናምን በቃ እንትን ብያለሁ ማለት አብረን ያደግናቸው ምናምን ነገር ኢቭን በአካባቢ በሰፈር ደረጃ በጣም እንትን ትባላለህ። በጣም ከባድ ነገሮችን ሊደርሱብ ይችላሉ። በንብረት በምን ከፍ ሲልም ደግሞ ድብደባ የደረሰባቸው ማውቃቸው ልጆች ስላሉ ማለት ነው። እነዛን ነገሮች በቃ እንትን ለማድረግ እኔ እንዳልኩ ከተጠመቅኩ በኋላ አልሆንኩኝም ብዬ ራሴን በቃ እንትን ላለሁ እና ማዕተብ አስሬ ነበር ብያቸው የለ ወደ ሰፈር ጋር አካባቢ ሲደርስ እየፈታው የምገባባቸው ጊዜዎች ነበሩ። እነዚያን ጊዜዎች አሳልፌያለሁ። አይደለሁም ብዬ ሆኜም ክጄ አውቃለሁ ማለት እንዳልወጣሁኝ አክት ለማድረግ ማለት ነው። እንደሚጾም ሰው ሆኜ ረመዳንን ሳልጾም ስልቅጥ አድርጌ በልቼ ከጓደኞቼ ጋር አብሬ ያፈጠርኩባቸው ቀናቶችም አሉ ጾም ያለው ብዬ። ግን ከዛ ስልክ በኋላ ፋይናሊ በቃ በተለያየ ነገሮች ደግሞ አጠቃላይ በሀዘን በሰርግ ምናምን ብዙ የተራራቅ ቤተሰቦች ጋር ምናምን ትገናኛለህ። ስትገናኝ ምናምን ነገር አንተ ከፈርክ እንዴ እናለህ ወይ በጣም በቃ እይታቸው ንግግራቸው ሁሉ በጣም ሃርሽ ነው እና እነዛን ነገሮች በቃ በፊት የሚሰጥህን ፍቅር አጥተህ ምንድን ነው መሆኑ የሚለው ነገር አለ። ይሄ ነገር ረጅም ጊዜ ነው ተፈታትኖኛል፣ ጌታ በሚያውቀው ማለት ነው። ግን ፋይናሊ ከዛ በኋላ በደንብ ስለ ክርስትናም ስረዳ በደንብ ሳቅ ቲክታክ የሚባለውም ሲመጣ አቡ ሃይደርንም ስክሮል ሳረግ ታያቸው ምናምን የሚናገሩት ነገር ውሸት እንደሆነ ሞስት ኦፍ ከእነሱ ጋር ኮኔክሽን ያላቸው ልጆችንም አግኝተው አውርተውኝ ስለነበረ ማለት ነው በሰዓቱ። ከዛ ከሀገርም ወጥቼ ነበረ በዛ ሰዓት ላይ ኮንፊደንሻል ሆኜ ፋይናሊ መጨረሻ ላይ ስቲል አሁን እኔ የምጠይቃቸውን የማይመልሱ የሚያወሩኝ አሉ፣ የሚልኩልኝ መጽሐፍት አለ። በጣም ይጥራሉ፣ በጣም ከባድ ናቸው። ነገር ግን ያውም ጌታ በሚያውቀው ብዙ ነገር ይዣለሁ። እግዚአብሔር የተመሰገነም ብዙ ነገር አውቄያለሁ። ሪከርዶችን ራሱ ማሰማት እችላለሁ። በቴሌግራም በምን እኔ ጠይቂያቸው በዛው የጠፉ ዘመዶች አሉኝ። እነሱ እንዲድኑ እፈልጋለሁ። እነሱን መዳን አለባቸው ብዬ እፈልጋለሁ። ምክንያቱም እነሱ ልክ እንደኔ መጥተው ክርስትናን በሌላ መነጽር ቢያዩት ኖሮ በሌላ መነጽር ቢመለከቱት ኖሮ ቅድም ልክ እንዳልኳቸው ሳምበዲን ይሄ ሰው መጥፎ ነው ስትባል አድገህ ያ ሰውዬ ግን ቀርበህ ስታየው በጣም ቸር ሰው በጣም ሰው ወዳድ እንደተባለው አይነት ያልሆነ ሰው ሆኖ ስታገኘው መጀመሪያ የነገረ ሰው ውሸታም ነው ብለህ እንደምትለው ሁሉ መሐመድም እስልምናን ቁርአንም ሲነግረን የነበረው በጠቅላላ ሐሰት መሆኑን ታረጋግጣለህ ማለት ነው። ምክንያቱም ክርስትና ላይ የተሰራው መርየምና መርየም አንድ እንደሆኑ ተደርጎ ክርስቲያኖች ግን ያንን ነገር ኮንቨርት እንዳደረጉት እነሱ እንጨት እንደሚያመልኩ ኦር ሰው እንደሚያመልኩ ታቦቱን ስታዩ እኮ ታቦቱን እንጨቱን የሚያመልኩ ነው ናቸው ብሎ ነው የሚነግረው። በማ ደረጃ? በአምላክ ደረጃ፣ በሰው ደረጃ አለ፣ በፈጣሪ ደረጃ። እንዴት እነሱ አንድ ክርስቲያን የሚያመልከውን ፈጣሪ ሊያውቅ አይችልም ወገን? እንዴት አንድ ፈጣሪ አምላክ ተብሎ እንዴት አንድ ሰው የሶስተኛ ታመልካለህ ይባላል?
እንዴት አንድ ሰው መርየምን እናቱን ልጇን በፍጹም የማይሆነው ስትመጡ ሊትራሊ አላህ ዋሽቷችኋል ማለት ነው። መሐመድ ከራሱ ነበር ሲነግራችሁ የነበረው ማለት ነው። ይህን አንደርስታንድ ታደርጋላችሁ። ስለዚህ እነዚህ ሰዎች ስናያቸውም ስላሴ ሲሉ ሶስት የሚያመልኩ ነው ይመስላል። እስልምና ውስጥ ቁርአን የሚተናገረው ያንን ነው። መስጊድ ውስጥ የሚቀረው ያንን ነው። ስብከቱ ሁሉ ያንን ነው። ከልጅነት ጊዜ ይዘው የመጣው ያንን ነው። ለሙስሊሞች በዚህ አጋጣሚ ኑና እስኪ ቼክ አድርጉት። አላህም ሆነ በቁርአን የነገራችሁ መሐመድ በሐዲስ የነገራችሁ ውሸት ነው፣ ውሸት ነው። አትሊስት ስላሴን አያውቅም አላህ። አትሊስት ክርስቲያኖች አብ ወልድ መንፈስ ቅዱስ አንድ አምላክ ብለው እንደሚያመልኩ አንድ ቦታ መሐመድም ሆነ ቁርአን ሊናገሩ ይገባቸው ነበር። ቢያውቁ ይነግሩን ነበረ። አልነገሩንም፣ ስለማያውቁ ነው። ስለዚህ የአላህን ስህተት ለመደበቅ አሁን ያሉ ሙስሊሞች ለማምታታት ነገሩን እየሸፋፈኑ ቢነግሯችሁ እስኪ እነሱንም እንኳን እንተውና ራሳችሁን ብቻ መኑና ራሳችሁን ሆኑና ራሳችሁ እስኪ በክርስትና መነጽር ምንድን ነው የምትሉት ብላችሁ ገብታችሁት በትክክል አላህም መሐመድም የሚባል አምላክ እንደሌለ ትረዳላችሁ። በተለይ ቁርአኖቹ የወረዱበትን ምክንያት ስታነቡ የዛ ሰዓት በደንብ ክሊር አውት ይሆንላችኋል ብዬ አምናለሁና ይሄ ትልቁ ከባዱ ተግዳሮት ነው የሚሆንባችሁ ማለት ነው። ከዚህ በኋላ ደግሞ ያለው ዋጋ የመክፈልና ያለ መክፈል ነው። እንደሚታወቀው ወደ ክርስትና ስትመጡ እኔ ክርስትና ላይ እኔ ስመጣ ምንም የተደረገልኝ ነገር የለም፣ ምንም የተሰጠኝ ነገር የለም። ፈልጌም አይቼም አይደለም የመጣሁት። ወደ ክርስትና ስመጣ እንደውም የነበረኝን ነገር አጥቻለሁ። ምክንያቱም መጽሐፉ የሚለውም ማለት ነው እዛ ጋር መሐመድ ምንድን ነው የሚለን ከሌላ እምነት ሲመጡ ገንዘብ ይሰጣሉ እኮ መሐመድም ይሰጥ ነበረ። እስቲል ሙስሊሞችም ሳፖርት ያደርጋሉ። እዚች ጋስ ኢማጂን ከአባትህ ውርስ ማን ነው እስላም ካፊርን አይወርስም ስለሚባል እኔ ከቤተሰቤ ውርስ አልወስድም። ለምን? አንዱ መያዣ ሲስተም ነው። ይሄን ልታጣ ትችላለህ። ከቤት ልትባረር ትችላለህ። ከአባትህ ጋር እንደ ጠላት ልትተያይ ትችላለህ። አሁን ብዙ ነገሮችህን ነው የምታጣው። ያሳጣሃል። ግደሉትም ብለዋል። ስላልተቻለ ነው። አላህ ፈርዶብሃል። እኔ እንደሞትኩ ነው የምቆጥረው። በነገራችን ላይ አንድ ሰው ከእስልምና ወጥቶ ስላልተገደለ እና በህይወት ስላለ እስልምና አይገልም ማለት ነው ብሎ ከተረዳ ያ ሰውዬ አረዳዱ ትክክል አይደለም። ያዳነህ የኢትዮጵያ ህገ መንግስት እንጂ ኦር ያለህበት ሀገር መንግስት እንጂ እንደ እስልምናማ ገሉሃል። ወረደ ጨርሷል። በቃ ስላልቻለ አቅም ስላጡ ነው፣ መሆን ስላልቻለ ነው። ምክንያቱም ሰው ያወጣብህ ህግ አይደለም፣ ፈጣሪ ነው ያወጣብህ ይህን ህግ። በዛው ቅጽበት ደግሞ ነፃ ምርጫ አለ ትባላለህ። አይመጣውም፣ ምንም አይመጣውም። ክርስትና ጋር ስትመጣስ የሚወደኝ ብሎ ቢኖር መስቀሉን ተሸክሞ ይከተለኝ ነው ያለው። ያ መስቀሉ የተባለው ደግሞ ሙስሊሞች ብዙ ጊዜ ሊትራሊ መውሰድ ዝንባላለን። ትልቅ መስቀል ተሸክሞ ይከተለኝ ሳይሆን መከራ የተባለው ደግሞ ይኸው እዚህ ጋር አላህ በሚባል አምላክ የሚደርስባችሁ መከራ ስለምታውቁት ማለት ነው። ማን ምን ሊላችሁ እንደሚችል ስለምታውቁት፣ ማን ምን ልታጡ እንደምትችሉ ስለምታውቁት። እዚች ጋር ምን ይፈልጋል? ትክክለኛ የልብ ፍላጎትና የልብ ውሳኔን ይፈልጋል ብዬ አምናለሁ። እና ኦፍኮርስ ከባድ ነበረ፣ ግን እዚህ ጋር ለመድረስ ከዛ በኋላ እዚህ ንጽጽር መምጣት፣ ወንድሞችን ማግኘት፣ ከእነሱ ጋር ህብረት ሳረግ ሳላቀው የዚህ ደረጃ ደርሻለሁ። ይህንን መስዋዕትነት ለመቀበል በደስታ ለመቀበል በቅቻለሁ። ምክንያቱም በደንብ ክርስትናን ከወንድሞች ጋር ከነ እፎይ ከነ ጳላዲ ዮሐዴ አሉ ብዙ ስማችሁን የሚያልጠራሁት ይቅርታ፣ እነ ቢኒ ከነሱ ጋር ብዙ ነገር ተምሬያለሁ። ዲያቆን መዝሙር ያሬድ ከነሱ ብዙ ተምሬ ጠንክሬ ነው እነዚህ ደረጃ ላይ የደረስኩት ማለት ነው። መንፈሳዊ ጥንካሬ ላይ አድጎ ብርሃነ ዓለም ቅዱስ ጳውሎስ እንዳለው ማለት ነው መጀመሪያ ጡጦ ለሚገቡት ወተት ለሚገባው ወተት ነው የሚሰጠው። አጥንት የምትወስድበት ዘመን ደግሞ ይኖራል እያደግ ስትሄድ ማለት ነው። ያም መንፈሳዊ ህይወትም እንደዛ ነው። በመንፈሳዊነት መጀመሪያ የነበረ ሌብልና እነዚህ እያደገ ሲመጣ ከእግዚአብሔር ጋር አሁን በቆራጥነት ዲቤት ሁላ ማድረጋቸው ሆኛለሁ ማለት ነው። ቤተሰቦች ለማውጣት ምጥር ሆኛለሁ። ይሄ ነው ታላቁዬ። አስረዘምኩኛ፣ ይቅርታ። እግዚአብሔር ይስጥልን። ኧረ እንዲረዝም እንፈልጋለን። ከዚህ በኋላ አታወሩበት። እግዚአብሔር ይስጥልን። በጣም ደይዋ ያለውን ቻሌንጅ በደንብ ስለገለጽክልን
ሞዴሬተር አይመን ለምን እንደማይሰጠኝ ነው እኔ ግራ የገባኝ። ገና ዲያቆን ነኝ ለመቀባት አልበቃውም ብለህ ነው እስክትጳጳስ እንጠብቅ? አይመን ኧረ አላልኩም። ተው ፎሎ ስለማያደርጉኝ ነው መሰለኝ። ፎሎ አላደረጉኝም መሰለኝ። እንደ አንተ እውነትህን ነው አላደረኩም እኮ አሁን የኔ ጥፋት ነው። ቅድም ነበር ያሰብኩት። ኮይልስታ ኢምፖስተሮች አሉ። ኦኬሽ እነሱ ማድረግ ያስፈልጋል። እግዚአብሔር ይስጥልን። በጣም ከእስልምና መውጣት ሌላ ነገር ነው፣ ክርስትናን መቀበል ደግሞ ሌላ ነገር ነው እና ከእስልምና መውጣቱ ብቻ ሳይሆን ክርስትናን መቀበሉም ያለውን ቻሌንጅ ነግሮናል ዴቭ እና እግዚአብሔር ይስጥልን። ሚስራ አለሽ? ሚስራ አሉ። ሰላም፣ እንዴት ናችሁ? እንዴት ነው ታላቁ? ለመጀመሪያ ጊዜ የተገናኘን ነው አወራን። እዛ ቴሌግራም ላይ ትወያይ ነበር እንደ የመስቀሉ ቃል የሚለው ግሩፕ ላይ ኧረ ነው አልቆየሽም። እንዴት ታደርጋለች ነበረች እሷ መስለሽኝ እኮ ነው። እሺ ከየት እንደመጡ ይንገሩንና እንቀጥላለን። ኦኬ ሰላም ብያለሁ ሁላችሁንም። እንዴት አላችሁ? ከእስልምና ነው የወጣሁት እኔ። እሺ ጥሩ። ያው እስካሁን ስጠይቃቸው ስለነበረ እነሱንም ተመሳሳይ ጥያቄ ነው ያላንቺም ይሄንና እስልምና ሲባል መጀመሪያ የሚመጣልሽ ጭንቅላትሽ ላይና ክርስትና ሲባል መጀመሪያ ህሊናሽ የሚያስበው ይሄ የመጀመሪያ ፒክቸር ምንድነው? እሱን እንግዲህ እንቀጥላለን። እስልምና ሲባል ያኔ ስኖርበት እስልምና ያኔ ጀነት ነው ዴቭ እንዳለው ቅድም ምንም ጥርጥር የለውም። ያኔ እስልምና ሲባል እስልምና አንድ ነው። አላህ Subhanahu Wa Ta'ala አንድ ነው፣ አይወልድም አይወለድም። ከዛ ደግሞ ያኔ ስትሞት ጀነት ትገባለህ ብዬ ነው አመን የነበረው። ክርስትና ሲባል ደግሞ እውነት ለመናገር ኢቭን ተከታዮቹ በጣም ነው የሚያሳዝኑ የነበረ። በጣም ነበር የሚያሳዝኑኝ። ሞተው ይሄ ሁሉ አታት ሲገባ ታስብ በጣም ነበር የማዝነው እውነት ለመናገርና እስልምና ሲባል ጭንቅላቴ ውስጥ የሚመጣው ጀነት ነው። ክርስትናን ደግሞ ሳስብ እስልምና ውስጥ እየኖርኩኝ አዛብ ነው የሚመጣው። ይቅርታ ግን ጨርሻለሁ። እንዲህ ግልጽ ጥሩ ነው። ምንም አይነት መወሻሸት አይኖርም። እሺ እስልምና ስህተት ነው እንድትያረገሽን የመጨረሻ ትምህርትና ክርስትናን ለመቀበል እንድትወስኝ ያረገሽን እንደዚሁ ከሁለቱ አንዳንድ ትምህርቶችን ንገሪኝ። ማሰሪያ ነው ብለሽ የምታስቢውን ልክ ቅድም ለማሂር ተፍሲሮቹን ማን ነው ሐዲስን እና ሽርህን ማንበብ እንዳለው የዑለሞችን ኪታብ ለዲቫ ታሪክ ለወቶቻችን ደግሞ ቀጥታ ዳይሬክት ቻሌንጅ ጸሎት እንደሆኑ ለርሶ ትምህርት ከዛኛው አይደስዝ በቃ የመጨረሻ እስልምና ስህተት ነው እንድትያረግሽ የመጨረሻ ትምህርት ከክርስትና ደግሞ አይ በቃ ልጠመቅ ብለሽ እንድትወስኝ ያረገሽን አንድ ትምህርት ነገር መጀመሪያ ላይክ ሽባ የፈጠሩብኝ ባይደው ነብያችን ጓ ናቸው። ይቀራሉ ተመለሰው ነገር በጣም አስጨንቆኛል እና መምህር ጓ ይቀርል ነውና እሳቸው ጋር ይሄድ ነበር ሙስሊሙ ነውና አይ ቲንክ 2 አመት ማለት ይመስለኛል እዚህ ነው ሰፈር ነውና ይሄዳለው እሳቸው ጋር ያኔ ጸባይኛ ሁኜ ነው እገባለሁ ገስት ላይና ይነግሩኛል ቀስ ብለው ምናምን አንቺ የሆነ ቀን በጣም አስታውሳለሁና የአክስትሽን ልጅ ብታገቢ ምን ይመስልሻል ነበር ያሉኝ። ከዛ ኧረ እኔ አላገባም እንዴት ብዬ ነው ማገባው እንደዚህ የሚባል ነገር የለም ምናምን እላቸዋለሁና ከዛ ችግር የለውም እኔ አልጨምርልሽምና ይሄን ብቻ ያዢና ሄደሽ ጠይቀሽ ነው ያሉኝ ማለት ነው። ከዛ ሄድኩኝና ማን ጋር ገባው ኡስታዝ አወል ቃሲም የምታውቁ ከሆነ ቲክቶክ ላይ እሳቸው ጋር ገባሁኝና ኦሮምኛ ተናጋሪ ነው ይባለው። ከዛ በኦሮምኛ ነበር የጠየኩትና እንደዚህ ቢሆን ማለት እየፈራው ነበር የጠየኩት። ከዛ አዎ ነበር ያሉኝ ማለት ነው። ከዛ ያወራሁት ነው አልኩኝ። አዎ የምር አለ እና እኔ አክስቴ ልጅ ማግባት ትችላለሁ? አዎ። ከዛ በኋላ አሁንም ወጣሁና አንዳንድ ትምህርቶችን ከዛ በኋላ ነው እንደው ንጽረ እንዲ ላይክ መስማት ጀመርኩት ማለት ነው። ከዛ እፎይ ጋር መግባት ጀመርኩኝ ምናምን። የመጀመሪያው ነብዩ መሐመድ ናቸው ሰለዋት ላወርድባቸው እና እሳቸው የነበሩ ያኔ ነብዩ ማለት እንግዲህ ሁላችንም እንደምናውቀው ከፈጣሪ መልእክት የሚያመጣ ነው።
እና ያ ነብይ የሚባለው ሰው ያኔ ስማር ጊዜ ማለት ነው እዚህ አሁን ላይ በዚህ ዘመን ያለው አንድ ወንድ በቃ በጣም መጥፎ አደረገ የማትላቸውን ነገር አድርገው ታገኛለህ። እና ስጠይቅ በቃ ምን ችግር አለው? አይታችሁ ከሆነ ነብዩ መሐመድ ፈሳሽ እንደዚህ ያደረገ ሰው ዋት ተማሪ ከሆናችሁና እዚህ እስልምና አካባቢ በቃ ስለዚህ ምን ችግር አለው? አደረጉ። ነብይ ናቸው፣ እንደኛ ሰው ናቸው። እንደኛ ሰው መሆናቸው አይደለም የኔ ጥያቄ። እንደዚህ እኮ ነው። ለምን እንደዚህ ለራሳቸው አሁን ለምሳሌ ነብዩ መሐመድ 11 ሚስቶችን አግብተዋል። ግን በእስልምና በሸሪያ የተፈቀደው 4 ሚስቶች ናቸው። ስለዚህ ነብይ ሆነው ይሄ ስለማግባታቸው ውስጥ ያለ ፍቃድ አለ? አዎ እሳቸው ነብይ ስለሆኑ አላህ ብሏቸው ይሆንላቸው አይመለከተንም። አንድ መልእክት የሚያመጣ ሰውዬ ልሽ አይታጠብም እና ለምን ቀመለ? በቃ ነብይ ናቸው፣ ማንም ይቀምዳል። እኔ አሁን አልቀምድም እና ይቅርታ አድርጉልኝ እና ሙስሊሞችም ይሄንን መቀበል ያቃተኝ በጣም ማለት ነው። እና እዚህ ቲክቶክ ላይ በጣም ረዥም ጊዜ ሆኖኛል ክርስትናንም ተስለው ሳጣራ ይሄንንም እንትን ስል እና ይሄ ነው ከእስልምና እንድወጣ ያደረገ የመጀመሪያ በነብዩ ዙሪያ ነው። ቀጥሎ ደግሞ አላህን ራሱ ምንድን ነው አላህ ማን ነው? ከኔ ከዚህ በፊት አላህ ታውቀው አይወልድም አይወለድም ምንም አምሳያ የለውም። ከዛ ደግሞ ቁርአን ላይ ስታዩ አላህ አደምን ይመስላል። ከዛ ሐዲሶች ደግሞ አላህ በጣም ቆንጆ ሸበላ ሲሆን ታገኙታላችሁና አንድ ፈጣሪ አይወልድም አይወለድም ብላችሁ ረዥም ጊዜ ያን በልባችሁ አምናችሁ ተቀብላችሁ ኑራችሁ ተነስታችሁ ኢማጂን ቆንጆ ሸበላ ሆኖ ምናምን ሲመጣባችሁ እና ይሄ ነው ሙስሊሞች ይቅርታ በጣም ምንም ማድረግ አልችልም። እና ብዙ ጊዜ በጣም እንትን ሲትብኝ የነበረው ነገር ይሄ ነው። እንቀጥል እንጂ ወደ ክርስትና ላይ ስትመጪ ህሊናሽ ላይ ምሳሌ የመጀመሪያው ፒክቸር ምንድን ነው የሚለውን ነገር ልክ እንደዚሁ ኦኬ። ወደ ክርስትና ደግሞ ስመጣ ያኔ ክርስትናን እንደወደ ያደረገኝ አንድ ነገር ቢኖር ወደ አምላክ ሳንሄድ በፊት የሰው ልጅ ነጻ ፈቃድ አለው። በክርስትና የፈለከውን መሆን ትችላለህ። ከፈለክ ግን እግዚአብሔር በቃ ወደ እኔ እንድትመጣ ብሎ ነው እንጂ የሚጠራህ በግድ ትመጣለህ ካልመጣህ እንዲህ የሚል ትእዛዝም የለም። ተደርጎም አይተን አናውቅም ነገር እና ያ ነው ክርስትናን በጣም ዝም ብሎ በሀሳብ ደረጃ እንደወደ ያደረገኝ ይሄ ነው። ቀጥሎ ደግሞ በቃ አምላክነት ላይ ማለት አሁን ብዙ ጊዜ የሙስሊም ዘመዶቼ ለኔ ጥያቄ ሲያነሱ እንዴት ከአንድ አምላክ ወደ 3 አምላክ ሄዳችሁ? አምላክ መሆን ያለበት አንድ ነው። ነገር ግን አምላክ ቢሆን ሆኬርስ ምንድን ነው ችግሩ? አምላክ መሆን ስለቻለ ነው የሆነው እንጂ ይሄ ምንም ጥያቄ የሚያነሳ ነገር አይደለም። ነገር ግን መሆን ያለበት አምላክ አንድ ነው አይደለም። እና አምላክን በጣም እንዲወድ ያደረገኝ በቃ እኔ እንትን የማያቸው ነገሮች አሁን የሆነ እዚህ ጋር ክርስትናን ማለት ነው ይሄ የሆነ በአፍህ አጣፍተህ የምትሰጠው ነገር የለም። እኔ አሁንም እንትን የምናገረው ነገር ቢኖር በአፋችሁ አጣፍታችሁ የምትሰጡት ነገር የለም። አሁን ስለ ነብዩ መሐመድ ሲሰሙ በእንትን ደረጃ እዚህ ቲክቶክ ላይ ነብያችን እኮ ሰለላሁ ዐለይሂ ወሰለም እንደዚህ ናቸው፣ ሴቶች እንደዚህ ሆነው ከዛ ሴቶች ይቀበሩ ነበር አውጥቷቸው ቁርአን ላይ ስትሄዱ አሁን በዚህ ዘመን ቢሆን ሴቶች ተሳስበን መንገላቸው ነው የሚመስለኝ ነገር እና እንደዛ ነው የሚታየው። እና በክርስትና ግን ስላሴ ነው። ከፈለክ ትቀበላለህ፣ ከፈለክ ትተዋለህ። ስለዚህ ተዋሽቶ የሚሰጥ ክርስትና የለም። ለዚህ እውነት አሁን ሰምተክ መጽሐፍ ቅዱስ ላይ ስታይ አይተክ የምትቀበል ያንን ሳይ ወደድኩት ማለት ነው። እኔ የምፈልገው እንቅጭ ስለሆነ ማለት ነው። እና እንቀጥል። አልተዋትም። የእስልምና ኢፌክት አልተዋትም። አሁንም ሰለዋት እየወረደች ነው እንትን የምትለው እሳት እየወረደበት እዚህ ሰለዋት ብታወርድ ምን ዋጋ አለው እያለ ነው ከስር አንዱ ኮሜንት ይተረገረ ሰው። ታላቁዬ ዙላይካ ሀሳብ አስቀምጬ ልውረድ እያለች ነው። ስራ አላት መሰለኝ። የመጨረሻ ሀሳብ ታስቀምጥና አዎ ይቻላል። ዙላይካ መልእክት ካለሽ ይቻላል። ታች እሺ፣ አመሰግናለሁ። አይ
ያው ሰው ቤት አይደለን ያለነው ልጅ አስተኝ እየተባልኩ ለዛ ነው መጨረሻ ሀሳቤን ሳልገልጽ እንዳልወጣ ብዬ ነው። እኔ ለመጨረሻ መናገር የምፈልገው መንገድ ላይ ያሉ እህቶች አሉና በማለት ክርስትናው ላይ መምጣት የሚፈልጉ ግን ደግሞ እየፈሩ መሀል ላይ የሆኑ እህቶች አሉኝ አንዳንድ እና አትፍሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ አሳልፎኛል ለአውሬ የሚሰጠን አባት አይደለም። ድሮ አባቴ ማለት አንችልም። አሁን ግን አባቴ ብለን መጥራት እንችላለን እና ምንም አትፍሩ። እውነት ክርስትና ማለት ምን ማለት እንደሆነ መታችሁ በተለይ ደግሞ ስጋና ደሙን እንትን ስትሉ የሚሰማችሁ ስሜትን ያኔ ነው የምታውቁት። አሁን እኛ ብንላችሁ ወይ ውሸት ነው ወይ ፖለቲካ ነው ወይ የሆነ ነገር ነው የምትሉት። እኛ ግን እናውቃለን ውስጣችንን ማለት ነው። እኔ ድሮ ሰላማዊ አልነበርኩም ማለት ብዙ የሚያስጨንቅ ነገር የሆነ በቃ ምንም ተኝቼም ሰላም እንቅልፍም አልተኛ። አሁን ቁርአን ስትቀሩ ጥሩ ነው ይባላል፣ እንደዚህ የሚያቃጅ ነገር ምናምን ይላሉ። እኔ ቁርአኑ ተከፍቶ እንደዚህ ምንም ሰላም ነገር የለም። አሁን ግን ሌላው እንኳን ረጅም ጸሎት እንኳን ቢቀር አባታችን ሆይ ብዬ እንኳን ስተኛ ምንም አይነት ነገር የሚሰማኝ ስሜት የለም። ያለኝ ሰላም ያለኝ ደስታ እና እህቶቼ እውነት ኑ በብርሃኑ ተመላለሱ። ማርያምን እውነት ነው የምላችሁ መታችሁ በቃ ትክክለኛ መሆኑን በደንብ አይታችሁ ማንንም ሳትፈሩ እናት አባት ወንድም ማንንም ሳትፈሩ በቃ ኑ በቃ ወደ በብርሃኑ ኑ ነው የምላችሁ እህታችሁ ማለት ነው። እኔ ያለው ስደት ነኝ። አገር ቤት ስገባ ብዙ ነገር እንደሚጠብቀኝ አምናለሁ፣ ግን አልፈራም፣ መቼም አልፈራም። አንገቴ ጋር ያለውን መስቀል ስለት ቢለዋ ስሎ ከማርድሽና እምነትሽን ከምትቀይር ቢለኝ በደስታ ተንበርክኬ ነው አንገቴን የምሰጠው። በሞት ከማን ጋር ነው? አባቴ ጋር ነው የሚሄደው። ክርስትናን ሳልነሳ በፊት ግን ሙቼ በነበር ግን የት እንደምገባ ታውቁታላችሁ። ስለዚህ ልባችሁ የሚለውን ነገር አድርጉ። በቃ ማንንም አትፍሩ እና ይሄንን ለማለት ነው። ኑ በብርሃኑ ተመላለሱ። ሁላችሁንም በጣም ነው የማመሰግናችሁ እህት ወንድሞቼ። ክርስትና እምነት ላይ የመጣችሁ እህቶቼ በርቱልኝ፣ ጠንክሩልኝ። በቃ በምንም ነገር አትፍሩ። በተለይ ደግሞ እመብርሃንን እናቴን አዛኝቷን ወለላይቷን እናቴ በሏት። ከፍቷችሁም ከሆነ ለጓደኛ እናቴ ብላችሁ ምንም ነገር አታውሩ። በተለይ ደግሞ ወደዚህ እምነት የመጣን ልጆች ምንም እስከዛሬ ጓደኛ እንኳ አለን እንኳ ብለን እኔ እኮ ከፍቶኛል ብለሽ ለጓደኛሽ ወይ ደግሞ ለምንሽ ከምታወሪ እናቴ በያት። ከፍቶሽም ከሆነ አልቅሽባት። አባቴ በዩ ከዓይናችን የሚፈሰው የእንባችን ዘለላ ከጉንጫችን ወርዶ ሳይጨርስ ነው የልባችን ሁሉ መሻት የሚሆንልን ማለት ነው። እና ለኔ በጣም ብዙ ነገር ሆኖልኛል። እኔ አሁን አልፈራም፣ ምንም አልፈራም። ያለሁት እኮ ባዕድ ሀገር ነው። ያለሁበት ቦታ እኮ መጥቶ የፈለጉትን ማድረግ ይችላሉ። ግን ብዙ ነገር የገዳማትን ብዙ አይቻለሁ። ብዙ ያ እኔን እንድበረት አድርጎኛል። እዚህ ጋር ደግሞ ጀግና የሆኑ ወንድሞችን ሳይ እኔ ቃልዬን በጣም ነው የምወደው፣ በጣም ነው የማከብረው። በቃ እንደነማማይ እንደ ሁላችሁም እዚህ ጋር እንደምታስተምሩት እኔም ለብዙ እህት ወንድሞቼ የምተርፍበትን መንገድ በቃ ልክ እነሱን ይችን ያዩዋትን ብርሃን እንዲያዩ ነው የምፈልገው። የፍርሃትን መንፈስ ካጠገባቸው አርቀው ይችን እኔ አሁን የምደሰት እኔ እንጃ ምን አይነት ውስጤ የሚነደውን የፍቅር እንትን ብታዩት ማለት ነው። ግን ችግሩ ማሳየት አይቻልም። ስትመጡ ግን ስሜቱን ግን ታውቁታላችሁ። እና ፕሊስ እህቶቼ መንገድ ላይ ያላችሁ፣ ሌላ ደግሞ እንደው በመድኃኔዓለም ክርስትናን ከተቀበላችሁ በኋላ ከሳምንት በኋላ የምትመለሱ እያየሁ ነው። በመፍራት ማለት እያስፈራሯችሁ መሰለኝ፣ አላቅም። እገላችኋለሁ ተብላችሁ የሚሆን ንብረታችሁም ተይዞ የሚሆን ባላቅም እምነት መታችሁ በፍራቻ
መልሳችሁ ሸሃዳ እየያዛችሁ አንዳንድ ልጆች አይቻለሁና እኔ አምኜ መጥቼ አይደለም ንብረቴ ማለት ነው አይደለም ይሄ ተራ ጥየው መሄደው እናትሽን ከምገልብሽ እናትን ታውቃላችኋ እናትሽን ከምገልብሽ ብለው እንኳን ቢሉኝ መቼም ከክርስትና መቼም ምን እንትን አይደለም። ስለዚህ መታችሁ አምናችሁበት ከመጣችሁ በኋላ ግን ወደ ኋላ እንትን አትበሉ። ማንንም ቢያስፈራራችሁ በስራችሁ ላይም ቢመጣባችሁ ምንም ነገር ቢሆን እህቶቼ እንደው በመብርሃን ባዛኝቷ ምንም ወደዛ አትሂዱ። ወደ ብርሃን መታችሁ ተመልሳችሁ ወደ ጨለማ አትሂዱ። በቃ ባጭሩ ይሄን ነው የምለው እና በጣም ነው የማመሰግነው ሁላችሁንም እዚህም ያላችሁን ወንድሜም በጣም ነው የማመሰግነህ አክብረህ ስለጠራኸኝ። እጅግ በጣም ብዙ ልጆች አሉ እኔንም ያወሩኛሉ። ቅድም ከውስጥ ከስር ጥያቄ ተጠይቄ ነበረና ተጠምቀሃል ወይ አሁን የሚል ማለት ነው። እና ኦፍኮርስ አው እንዴ ተጠምቄ ያለው በጣም ተጠምቄ ያለው። እዚህ ጋር ግን አንዲት ሀሳብ መጨመር የምፈልጋት ሀሳብ አለች። በአሁኑ ሰዓት ላይ እግዚአብሔር የተመሰገነ ይሁን ይህ ማህበራዊ ሚዲያ ላይ ቱ ቢ ሆነስት በእስልምና እንደዚህ በፕሮቴስታንትን በኩል እየተሰራ ያለው ስራ ቀላል አይደለም። ማለት እግዚአብሔር በቃ ስራውን እየሰራ ነው፣ በደንብ እየተጠቀመበት ነው። ቤተክርስቲያን በጣም ብዙ ምዕመኖቿን እየዳኑበት ነው፣ ብዙ እውቀት እየተገኘበት ነው። እኔ ከኛ ሰፈር ውስጥ እንደዚህ ቤታችን የተያያዘ ለዚያውም የመስጊድ ኮሚቴ አባቶቻችን የሆኑ መስጊድ ውስጥ የሚያሰሩ የሆኑ 3 ነው ከኔ ጋር የወጣ ነው ማለት ነው። ምን ተዋወቅ ሉክ 3ታችንም ወጥተናል። እነሱ ላይክ ፕሮቴስታንት ነበሩና ወደ ቸርች ነው ይዞኝ የሚሄዱት። እኔ እንዳልኳችሁ በቃ ኦርቶዶክስ እንደዚህ ደስ ይለኝ ነበረ። አሁንም ማለት ነው ላይክ ኦርቶዶክስ ላይ የሚነሱት ነገሮች ምንድናቸው? ማርያምን ያመልካሉ፣ ታቦት ያመልካሉ፣ እንደዚህ ይገላል፣ እንደዚህ የመሳሰሉ ነገሮች ናቸው የሚነሱት። ልክ ቁርአኑ ላይ ቅድም እንደነገርኳችሁ ሁሉ ኑና እዩዋት፣ በቃ ቤተክርስቲያኗን ግቡና እዩዋት። እኔ ቸርች ገብቼ አይቼዋለሁ። እኔ አሁን ስለ ቸርች ማንም ቢነግረኝ ምን እንደሆነ ይዘውኝ ሄደው አይቼዋለሁ። ያንን አሁን ለምሳሌ እኔ ተጠምቄ የዛ ሰዓት ውጭ ነበርኩኝ፣ እናወራ ነበረ። እነሱ ዲቤት ያደርጉኝ ነበሩ። ሁቺስ እንዴ ይሄው እንደዚህ እኮ ነው፣ የኦርቶዶክስ እኮ እንደዚህ ነው፣ ኦርቶዶክስ እኮ እንደዚህ ነው እያሉ እነሱም እንትን ያደርጉኝ ነበር። ያንን የምመልስበት አቅም አልነበረኝም። ነገር ግን የሆነ መረዳው ነገር ነበረ። እዚህ ማህበራዊ ሚዲያ ላይ በደንብ ጠንክሬበታለሁ እኔ። ምክንያቱም ታቦት ኦርቶዶክስ ታቦቱን እንደማታመልክ፣ ነገር ግን መጽሐፍ ቅዱሱ ባለው መልኩ በተጻፈው መልኩ ጉልበት ሁሉ ኢየሱስ ክርስቶስ ለሚለው ስም ይንበርከክ አይደለም የሚለው ያ ጠረጴዛው ደግሞ ክቡር ስጋውና ደሙ የሚፈተትበት መሆኑን አንደርስታንድ ያደረግኩት እዚህ እንትን ላይ ነው። ልክ ይሄንን ለነዛ እህቶች ማስረዳት እችል ነበረ ባቆ ኑሮ በሰዓቱ ማለት ነው። እነሱም እንደዚያ አድርገው ተረድተው ናቸው ፕሮቴስታንት ሆኑት አይደለ? ምንድነው ለማስተላለፍ ኢንጀነራል የሚፈልገው ትልቁ መልእክት ምንድነው? በየትኛውም አቅጣጫ አሁን ከእስልምና ከወጣችሁ ወይ ደግሞ እስልምና 100% ለምነግራችሁ አሁን ባለው ሁኔታ ያሉት ሙስሊሞች እስልምና ስተት እንደሆነ በደንብ አድርጎ ይገባቸዋል። ግን ደግሞ ክርስትናንም ደግሞ በሌላ አንግል ነው የሚስሉት። ለምን? በተጫነባቸው በመጀመሪያ ሶፍትዌር። እሱን ለመላቀቅ ደግሞ እንደነገርኳችሁ እዩት፣ እንዴት ነው የሚያምኑት። የቁርአንን መነጽር ለሰከንድ አውልቃችሁ ወይ ደግሞ ለሆነ ደቂቃ አውልቃችሁ ንጹህ በሆነ እይታ እስቲ እዩት ክርስትና እዩዋችን ቤተክርስቲያን ኦርቶዶክስ ምንድን ነው የምታምነው ምንድን ነው የምትለው የሚለውን ነገር ተመልከቱት። እኔ ከዛ በኋላ ነው ጥምቀት ሲባል ምን አይነት ጥምቀት እንደሆነ ለምን እንደሆነ አንደርስታንድ ካደረግኩ በኋላ ለምሳሌ እኔ እዛ ቀን የነበረኝ ደስታ ጌታ በሚያውቀው በኢየሱስ ፍልቅልቅ ነው ያልኩትና የምታውቁት ሰዎች ታውቁታላችሁ። ቪዲዮን ያያችሁ ታላቁም ሌሎች ወንድሞችም የሚያውቁ አሉ። አብረው ቆሙም ያስጠመቁኝ አሉ፣ እንዲያውቃሉ እነሱም። እና ለየት ያለ ደስታ ለየት ያለ ስሜት ነው ያለው። የሚገርም ስሜት ነው ያለው። እንደሚባለው አይደለችም ቤተክርስቲያን፣ እንደተባለው አይደለችም። ከየትኛውም አቅጣጫ ለሚነሳው ማለት ነው። ከዚህ አንግል ሁላችሁም ብታዩ፣ ብትመረምሩ፣ ብትፈትሹ ብዬ ለማለት እወዳለሁ። ከሚነሳው ፕሮፓጋንዳ ወይ ደግሞ ከሚነገራችሁ ውጭ ኢቭን መጽሐፍ ቅዱስ እንዴት ማንበብ እኔ በውስጥ ያስተማርኳቸው የመጡ ልጆች አሉ። አሁን አንዷ ልጅ
ምንም አይደለም። እኔ ያስተማርኩት ትልቁ ፖይንት መጽሐፍ ቅዱስን እንዴት ነው ማንበብ ያለብኝ? እንዴት ነው መረዳት ያለብኝ? መጽሐፍ ቅዱስ ማለት በጣም ትልቅ መጽሐፍ ነው። ብዙ ነገሮችን የያዘ መጽሐፍ ነው። ኦኬ፣ በአንድ ሰው የተጻፈ መጽሐፍ አይደለም። ረጅም እድሜ በዓለም ላይ ካስቆጠሩት መጽሐፎች መጽሐፍ ቅዱስ ነው። ረጅም እድሜ ለመጻፍም የፈጀበት መጽሐፍ ነው። ያ ሁሉ ሰው በተለያየ ዘመን ጽፎት የተለያየ ሀሳብ ይዘዋል። ክፍሎቹን መለየት ያስፈልጋል፣ መረዳት ያስፈልጋል። አሁን ልክ ሙስሊሞች እንደሚያነሱት የሆነች ጥቅስ ትነሳለች፣ የሆነች የሚመጣና የሆነ ጥቅስ ይመዝና የሚሰጣችሁ ሀሳብ ትክክል መስሎ ሊሰማችሁ ይችላል። ግን እሱ ስህተት ነው። እሱ ነው ትልቁ ስህተት። ምክንያቱም መጽሐፍ ቅዱስ የራሱ የሆነ አውድ ኮንቴክስት አነባበብ አለው። ከታሪክ ክፍል አምጥቶ ስለ መለኮት ቢነግራችሁ ልትሸወዱ ትችላላችሁ። ግን ምንድነው ታሪክ ነው፣ እዛ ጋር የተቀመጠው እንደ ታሪክ ነው። ትንቢት አለ፣ እንደ ትንቢት ነው እሱ የምትረዳው። የህግ ክፍሎች አሉ፣ እንደ ህግ ነው የምትረዳው። እነዚህ ነገሮች ስላላወቅን ብቻ ማንም ሰው መጥቶ እንደፈለገ በቀላሉ የሚጫወትብን እንዳንሆን፣ እስፔሻሊ እስልምና ደግሞ እስልምናን ትክክለኝነት አረጋግጦ በመስበክ ላይ የተመሰረተ እምነት ሳይሆን ክርስትናን ስህተት በማድረግ እሱ ትክክል የሆነ ሃይማኖት ነው። ይህን እኔ ቦልድሊ 100% ዛሬ ላይ በእውቀት ተሞልቼና አውቄ አንብቤ ተረድቼ መናገር እችላለሁ ዛሬ ላይ ቆሜ ማለት ነው። ምናልባት ከዚህ በፊት በነበረኝ ፕሮሰሶች ላይ እንደዚህ አይነት ግንዛቤ ላይ ሊኖረኝ ይችላል። ግን ሰዓት ጊዜ ወስዶብኛል። ለእናንተ የምነግራችሁ ካሳለፍኩት እናንተም እንድታደርጉት ብዬ የምመክራችሁ ነገር ቢኖር እዩት ከዚህ አንግል። እስልምና ለምንድን ነው የእስልምናን ትክክለኝነት የማይነግረኝ? ለምንድን ነው ሁል ጊዜ ይሄ እገሌ እንደዚህ ነው፣ እገሌ እንደዚህ ነው አሉ፣ እገሌ እንደዚህ ነው አሉ? አላህ ያጥፋቸው። 3 አምላክ ያመልካሉ እንዴ? 3 አምላክ ኢቭን እስቲ አላህ 100 ነኝ ቢል በቁርአን ላይ ላይመለክ ነው? 1000 ነኝ ቢል አላህ ላያመልኩት ነው መስፈርቱ ራሱ። ሲቀጥል ደግሞ በሐሰት በውሸት የማያመልኩትን አስቡት። ልክ እንደዛው ግለሰቦች የሆነ የማያውቅ ሰው እንደሚናገረው ማለት ነው ስለሆነ ሰው ግለሰብ ቢናገር እኮ ወይ ሼኪ ቢናገር ወይ ሳምበዲ ቢናገር ችግር የለብኝም። አላህን የተናገረው መሐመድ የተናገረው እና ይሄ ደግሞ ከእስልምና ለቀህ ዛሬውኑ ለመውጣት ከበቂ በላይ ምክንያት ነው። በጣም እጅግ በቂና ከበቂ በላይ። አንድ ሰው ያረገውን የሆነውን ነገር እንዴት አያውቅም? እንዴት አይረዳም? ያላደረገውንና ያልሆነውን ሆኗል ብሎ አምላክ ሲዋሽ ጌታ እና እኔ ብዙ ጊዜ ለምን እንደዚህ አያስቡም ብዬ ራሴን ጠይቃለሁና ሙስሊሞች ከክፋት እንዳታዩት። መጽሐፋችሁን ከፍተን የምናሳያችሁ፣ መጽሐፋችሁን ከፍተን የምንነግራችሁ ወይ ደግሞ እንዲህ ስናነብላችሁ ለመሳደብ አሁን ላይ ለማበሳጨት እናንተን ዲፌንድ ወይ ኦፌንድ አድርገን የማይሆን እንትኑ ስለማስገባት አይደለም። እናንተ እንድትድኑ እንድታውቁት ነው። ብዙ ያልተነገራችሁን ሐዲስ ከክርስቲያን የሰማችሁት፣ እኔም እንደዛው ነው የሰማሁት። ይህንን ለምን እንዋሻለን? ታውቁታላችሁ። አውቀዋለሁ፣ እናውቀዋለን። ለምን አስቀድሞ አልተነገረንም? እኔ በጣም በትልቁ ሁኔታ እስቲ በአማርኛ የተተረጎሙ መጽሐፎች ብዬ በርካታ መጽሐፎችን አሉ የተባሉት እንዳለ ይዣቸዋለሁ አሁን ላይ። እነዚህ መጽሐፎች ከመቼ ነው መታተም የጀመሩት ብትሉ በቅርብ ጊዜ 2 ዓመት 3 ዓመት 4 ዓመት ከፍተኛው 5 ዓመት። እስልምና 1500 ዓመት ተቀምጧል። በአረብኛ ምን የምንናገረውን አናውቅም። ስንሰግድ የምንለውን አናውቅም። አልገባንም፣ አልተረዳንም። እና ከዚህ አንጻር አይታችሁ የሚወራውን ወሬ ሳይሆን መሬት ላይ ያለውን ሀቅ በአካል ራሳችሁ ገብታችሁ ብታረጋግጡ ከእስልምና ለመውጣት በቂና ከበቂ በላይ ምክንያቶች ናቸው ብዬ አምናለሁና ከዛ አንጻር ነው። ጥያቄውንም እግዚአብሔር የተመሰገነውን እኔ ተጠምቄ ድኛለሁ፣ ደጋግሜ ቆርቤያለሁ ትላለ። እግዚአብሔር ይመስገን። አሁን ላይ ክብሩ ይስፋ መድኃኒዓለም እና ማህበራዊ ሚዲያ ላይ ላሳወቃችሁን ለዚህ ደረጃ ላበቃችሁን ወንድሞች ኢንጀነራል ሁላችሁንም
እግዚአብሔር ይስጥልን። ከልብ ከልብ እናመሰግናለን። የነፍስ ዋጋ ያርግላችሁ። ብዙዎችን አድናችኋል፣ ብዙዎችን መልሳችኋል። ኢቭን ኢፍ ከእስልምና ወጥቼ ነግራችሁ የለ የሚነገረው መስቀሉ ታቦቱ ምናምን ተብሎ የሚወራው ወደ ሌላ አቅጣጫ ነበር ሊወስደኝ የነበረው። ምናልባትም ከነዛ ጓደኞቼ ጋር ብቆይ ወደዛ መሄድ አይቀርም ነበረ፣ አሁን ባልረዳ ማለት ነው። የተማርከው ደግሞ ከየት ነው ከተባለ እዚህ ጋር ካሉ እህት ወንድሞች ነው፣ ማህበራዊ ሚዲያ ላይ ካሉ እና እናንተንም በዚህ አጋጣሚ ክሬዲት መስጠት አለብኝ ብዬ ነው። ታላቁ ይቅርታ። እሺ፣ እግዚአብሔር ይስጥልን ዴቫ። አይሆፕ ከስር ያሉ እያኮበኮቡ ያሉ ሙስሊሞች ትምህርት እያገኙበት እንደሆነ። የአይመንንስ መቼ ነው የምንሰማው እየተባለ ነው። የአይመንን እንሰማለን። ከዛ